የቻለው? ቆይ አንዴ፣ አሁን ያስተጋባል? ኖ ሰላም ነው። እሺ ሰላም ነው። ከዚህ በፊት ገብቼ ነበር በሌላ ታሪክ፣ የራሴን ታሪክ። አሁን ደግሞ የእናቴን ታሪክ ነው ማወራልሽ ማለት ነው። እሺ እና ታሪኩን ስጀምር እናቴ የክፍለ ሀገር ልጅ ናት፣ ግን በልጅነቷ ነው እንዲህ በትውውቅ እኔ ጋር ላሳድጋት ምናምን ብላ ይዛት የመጣችው። ከዛ ካመጣቻት በኋላ አዲስ አበባ ማለት ነው። ከዛ ክርስትና ስነስታት ምናምን በቃ ያለውን ነገር እንደ ዝምድና ሆኖ ማደግ ትጀምራለች። እና አሳዳጊዋ ሴት ልጅ ስለሌላት በጣም በቃ አንቀባራ ምናምን ነው ያሳደገቻት። እና የመማር እድል ኖሯት ግን ትምህርቱ ላይ ፎከስ እንዳታደርግ በቃ ቅብጠቷ ምናምን አለ አይደለ፣ ቦታ መስጠቷ ትምህርቷ ላይ እንዳታደርግ እና ልጅቷ ደግሞ ሴትዮዋ ደግሞ እናቴን የምታሳድጋት ሆቴል አላት እና ሆቴሉ ላይ ፎከስ እንድታደርግ በቃ አላ ትምህርቷን ትታ ምናምን እና በቃ ተማሪም ስትባል እምቢ ብላ ምግቡ ላይ እና የምግብ ሙያ ኖሯት አደገች ማለት ነው። ከዛ በኋላ የእኔ አባት አጋጣሚ የዛ ቦታ ከስተመር ይሆናል። ከዛ ይተዋወቃሉ በልጅነቷ ማለት ነው። ከዛ በኋላ በቃ እሱን ተከትላ ትወጣለች ከዛ ቤት። አሳዳጊዋን እንዴት ነው አስከፍታ ነው የሚባለው፣ ብቻ እሱን ተከትላ ትወጣለች ማለት ነው። ከዛ በኋላ ሀገሩ ይወስዳትና አንድ ላይ መኖር ይጀምራሉ። አጋጣሚ እሱ ትዳር ነበረው፣ ጎጆ ነበረው። ግን የዛ አካባቢ የሆነ እንደ ሊቀመንበር አይነት ነገር ስለሆነ ቅድሚያ እናቴን ከወደደ በቃ እናቴን ስለፈለገ ማለት ነው። እንዴት ነው በቃ አምነሽ ተቀበይ አላት፣ የመጀመሪያ ሚስቱን ማለት ነው። በቃ አምነሽ ተቀበይ አይነት ነገር። ከዛ በኋላ በጣም ሰፊ መሬት ግዛት ምናምን ስለነበረው ከጎን ትንሽ የሆነ የተወሰነ አስርቆ በቃ ኑሮ ይጀምራሉ ማለት ነው። ሁለት ቤት እየመራ አይነት ነገር። ከዛ በቃ ይኖራሉ። ከዛ ልጅ ትወልዳለች ማማ። ከዛ እንዴት ነው አዲስ አበባ መታ፣ የአዲስ አበባ እናቷ መታ ታርሳታለች። ከዛ ጎጆ እንዳለው ትዳር እንዳለው ስታቅ ነይ እኔ ጋ በቃ አንድ ልጅ አይከብድም ነይ እኔ ያኖርሻለሁ ትላታለች ማለት ነው። ከዛ በኋላ እንደዛ ስትላት እሷ ደግሞ ያው ፍቅር ስላለባት አይ ምናምን ብላ እዛው ትኖራለች። ስትኖር እንዴት ነው የእንጀራ እናቴ ቤተሰቦች ሁለተኛ ሚስት ስለሆነች የኔ እናት ተጽዕኖ ያደርጉታል። በቃ አላ በምንድን ነው የሚባለው እንዲህ ጥንቁል አይነት ነገር፣ ይቅርታ ስለ ቃላቷ አጠቃቅም እና በዛ ይሞክሯታል። በቃ ብዙ ነገር ምናምን በምግብ ሙያ ስላላት ምግብ ቤት ከፍቶላት ነበረ የምትኖረው ማለት ነው። ምግብ ቤት ከፍቶላት በጣም ታዋቂ ሆና ምናምን ነበረ ወደ ስሉልታ አካባቢ የምትኖረው። ከዛ በኋላ በቃ በዛ ይጀምሩባትና እንዴት ነው ልጅ አልበረክታላት አቡዬ ተረዳሽኝ። ትወልዳለች። እኔ የመጨረሻ ልጅ ነኝ ለቤቱ፣ ግን ስምንተኛ ልጅ ነኝ። የመጀመሪያ ልጅ ሲወለድ ማለት ነው ይታመምባታል። በቃ በጠና በቃ ስራዋን ትታ ትኩረት እስክታደርግ ድረስ ለልጇ። ከዛ ይታመምባታል፣ መልሳ ታሳክማለች። ሌላ ወንድ ልጅ እንደገና ትወልዳለች እና በቃ በጣም ስትሰቃይ እየሞቱባት ምናምን በቃ ብቻ ስትሰቃይ ማለት ነው። እኔ የ6 ወር ልጅ ሆኜ እህቴ ደግሞ የ5 ዓመት ሆና ልዩነታችን ሁለታችን ብቻ ስንቀር ትሳልና በቃ ሁለቱን እንኳን ቢያንስ ፈጣሪ ሆይ ባርክልኝ ብላ ትሳልና ሀገሩን ለቃ ምንም ነገር ሳትይዝ ወደ አዲስ አበባ እንደ አዲስ ትመጣለች። ይሰማል ሀቡዬ? አዎ ይሰማል ማሪ፣ እየሰማንሽ ነው። እሺ ከዛ ወደ አዲስ አበባ ትመጣለች ማለት ነው። ከዛ ወደ አዲስ አበባ ስትመጣ እናቷ ቤት እንዳትገባ ከዚህ በፊት ቃሏን ስላጠፈች የምትላትን ስላልሰማች ምናምን በቃ ሌላ ሰው ደግሞ የምታውቀው ሰው አልነበረም። እና እንዴት ነው ከአውቶቢስ ተራ እንደመጣች የሆነ እንዴት ነው በቃ አለ አይደለም እንደ ሜዳ ላይ እንደመውደቅ አይነት ነገር። በቃ ሁለቱ ልጆች ካሉ ለምኜ ስለምን አላሳድግም ብላ ትመጣለች ማለት ነው። ከዛ በኋላ እንደዚህ ሰው እንደዚህ የሚያስጠጋ ሰው አለ፣ ቢያንስ እንኳን እነሱ ጋር ረፊና ያለውን ነገር መስራት ትችያለሽ ብለው እዛው አውቶቢስ ተራ አካባቢ የምትኖር ለሆነች ሴትዮ ያስጠጓታል። እንዲህ ችግርተኛ ናት፣ 2 ልጆች ይዛ እየተንገላታ ማለት እኔን እርጉዝ ሆና ነው፣ እህቴን ደግሞ የ5 ዓመት ልጅ ይዛ ነው። እና በቃ እንደዚህ 2 ልጅ ነው የሚኖራት አይነት አላ አዝኖ ሰው ያስጠጋታል። እና ከዛ በኋላ ነው በቃ መከሯ ደግሞ የበለጠ እንትን የሚለው ማለት ነው።
ከዛ እኔን እርጉዞና እህቴን የ5 ዓመት ሆና ልብስ አጠባ ትገባለች፣ እዛው ሆና ማለት ነው ልብስ እያጠበች። ከዛ በኋላ ልብስ እያጠበች ምናምን እንደምንም በቃ ጊዜ ደርሶ እኔ እወለዳለሁ። ስወለድ እንዴት ነው በቃ ሁሉ ነገር እንትን ወደ እኔ ስለመጣ ነው መሰለኝ ገና ከመወለድ የተነሳ ህመምተኛ ሆኜ ተወለድኩኝ ማለት ነው። እንዴት ነው መሰለሽ በመከራ ብታሳድገንም ግን የሆነ አመት ድረስ መሄድ አልችልም። ስፓይናል ኮርድ ኬዝ ኖሮብኝ ማለት ነው። አቡዬ ደግነቱ ላውራ ሰው እየሰማችሁኝ ነው እናንተ ለካ። እና በቃ እንዴት ነው በጣም ታመሜ መሄድ አልችልም፣ ማውራት አልችልም። ከዛ የሆነ እርዳታ ድርጅት አለ ተብሎ ማለት ነው እዛ እርዳታ እንትን ትለኛለች፣ ታስመዘግበኝና ከዛ እዛ እርዳታ ድርጅት አካባቢ የሚሰራ አንድ ትንሽዬ ሆቴል ያለው ልጅ ሰውዬ ነበረ ማለት ነው። ከዛ እንዲህ እኔ ልጆችሽን አሳድግልሻለሁኝ፣ አበላለሁ፣ አጠጣለሁ፣ ሁሉ ነገር አደርግላቸዋለሁ፣ አንቺ በሙያሽ ታገለግኛለሽ አይነት ነገር። ከዛ በቃ አማራጭ ስላጣች እሺ ብላ ትገባለች ማለት ነው። ከዛ በኋላ እንደዛ እየሰራች ሁሉም በጣም አሳደገችልት። ግን እግዚአብሔር ይመስገን እኛ እርቦንም ጠምቶንም አያውቅም። ልክ እንደ ልጆቹ ነው የሚያበላን የሚያጠጣን ማለት ነው። ከዛ በኋላ በቃ እንደዛ ስታሳድገኝ መሄድ አልችልም። በቃ ባዶ ቤት ዘግታብኝ ሁሉ በቃ አማራጭ ስላጣች ማለት ነው። እህቴ ትምህርት ቤት ስትሄድ እኔን ግን በቃ ባዶ ቤት ትታኝ ትሄዳለች። ከዛ በኋላ እንዴት ነው የሆነ ድርጅት የተመዘገብኩበት ድርጅት ፎቶ እያነሱኝ ብቻ ነው እንጂ የሚሄዱት ማለት ሁኔታዬን ብቻ እያዩ በዛ ሁኔታዬ ነው እንጂ የሚረዱት። ከዛ የተለየ ነገር አልነበረውም በሰዓቱ ማለት ነው። ከዛ በኋላ እንዴት ነው ቆይ መጀመሪያ እንዲህ ትላታለች እዛ ድርጅት ውስጥ ያለችዋ ልጅ እኛ ጋር እየመጡ ከሌሎች ልጆች ጋር ትዋል በቃ ቁጭም ብትል ትዋል ትላታለች ማለት ነው። ከዛ በቃ እሺ ብላ እንዴት ነው ከስሬ ጎማ ተደርጎ ማለት ነው ቁጭ ስለምል እዛ ጎማ ተደርጎልኝ ነበረ ቁጭ የምለው ማለት ነው። እና ብዙ ጊዜ ታሪኳን እንደዚህ ያወራቻቸው በቃ መንፈስ ነው እንዲህ ተደርጎባት ነው የመጨረሻ ልጅ ስለሆነች በእሷ ተለክፈሽ አይነት ተለክፋብሽ ነው አይነት ነገር ማለት ነው ይሏታል። ከዛ በቃ እኔም በቃ በሃይማኖቷ ጠንካራ ነበረች። ሃይማኖት አልጥቀስልሽ እና በቃ እሷ ታውቃለች ትልና እዛ ድርጅት ታስገባኛለች። ከዛ እዛ ድርጅት እየተንፋቀኩም በህልሟ ምን ታያለች መሰለሽ አቡዬ መጀመሪያ ላይ እግሬን በቃ እግሯ መቆረጥ አለበት ትባላለች ማለት ነው። ሆስፒታል ሄዳ እንደዚህ በሆስፒታል ከዛ እግሯ መቆረጥ አለባት ክራንች ካሁኑ ትልመድ ስታድግ ጥሩ አይመጣም ይሏታል ማለት ነው። ከዛ እሺ ብላ ጥቁር አንበሳ ነው ያኔ ትዝ ይለኛል። ጥቁር አንበሳ አስመዝግባ ምናምን የወረፋ ሰዓት ይደወልልሻል ተብላ እሺ ብላ ጠብቃ ማለት ነው። ከዛ በህልሟ ምን ታያለች እንዴት ነው በቃ ቀይ ሰው እንደ መልአክ አይነት ነገር መልአክ በእናንተም አለ በሁሉም ሃይማኖት አለ ብዬ አስባለሁ። እና እንደዚህ ይዛ እንደዛ እቺ ልጅ አንድ ነገር ብታደርጋት አይ በቃ ብላ እንደዚህ እጄን ይዛ እንዲህ ታደርጋለች። ከዛ ያህል ለትልቅ ሰው ለሰፈር ሰው ስታወራ ተይ አታስነካ ጭራሽ ታጫታለሽ ይሏታል ማለት ነው። ከዛ እንዴ ሰው ሁሉ በሽተኛ ልጅ እያሉኝማ ባጣት ይቀለኛል ትላለች ማለት ነው። በቃ እድሏን ነው ማስሞከር የምፈልገው ትላለች ማለት ነው። ከዛ በኋላ በቃ ባጣት ይሻለኛል ብላ በጠዋት ሆስፒታል ይዛኝ ትሄዳለች ተደውሎላት። ከዛ በኋላ ስታይ አትጠራም ብታይ አትጠራም። ከዛ ምን ሆኜ ነው ብላ ዶክተሩን መጨረሻ ላይ ሰት ስንት የጠራልሽ እኮ ለምንድን ነው ማሰሚው ይሏታል ማለት ነው። ከዛ በቃ ተበሳጭታ ድጋሚ ቤት ይዛኝ ትሄድና ህልሙን ለተናገረችው ሰው እንዲህ ነው እንዲህ ጠርተውኝ አትሰሚም አሉኝ በስተመጨረሻ ምናምን ብላ ምርር ብላ ትናገራለች። እቺ ልጅ ምክንያት አላት ታይ በቃ ትላታለች ማለት ነው። ከዛ በኋላ በቃ እዛ ድርጅት ውስጥ ካስቀመጠች በኋላ በሂደት አቡ እግዚአብሔርን አታምኝም በሂደት ግድግዳ ይዤ መሄድ ጀመርኩ። ቢያንስ ያኔ 6-7 ዓመት ይሆነኛል ግድግዳ ይዤ መሄድ። ከዛ በሂደት ከዛ ደውላ ጠራቻት በስራ ልብሷ መጣች ማለት ነው። በስራ ልብሷ መጣ የሆነ ቦታ ሆና እንደዚህ ስታይ ለምን ባን ያለቀሰችው ያ ህልም ነው ትዝ ያላት። በቃ ልጄ ተስፋ አላት አይነት ነገር አለች ማለት ነው። እንግዲህ በ6 እና በ7 ዓመት ልጅ ገና መራመድ ሲችል ማለት ነው በጣም ከባድ ነው። ከዛ በቃ አልቅሳ እግዚአብሔር ተስፋ አለው ብላ
ቀኑ ውላለሁኝ፣ ማታ መታ ትወስደኛለች። ቀኑ ውላለሁ፣ ማታ መታ ትወስደኛለች። ከዛ በኋላ እዛ ሆቴል እየሰራች ማለት ነው፣ ሆቴል ውስጥ እየሰራች። ከዛ በኋላ እንደምንም ቀስ ብዬ በቃ እያለማመዱኝ የሆነ ነገር ይዤ እየሄድኩ መራመድ እችላለሁ ማለት ነው። ልክ መራመድ ቻለች ብላ ተደግፋ ሳጨርስ ጀርቤ ማበጥ ጀመረ። ወደ ጎን ሆኜ ጀርቤ ማበጥ ጀመረ ማለት ነው። ከዛ በኋላ የበለጠ ጀርቤ እያበጠ በማለት የሆነ ሰዓት ላይ መራመድ ችዬ በቃ ሰውነቴን ትደባብሷለች አላምን ስትል ማለት ነው። ሰውነቴን እየደባበሰች በቃ የሆነች ጥይጥ ብተታ ያለች ጀርቤ ላይ በቃ ገላይን ስታጥበኝ ምናምን። ከዛ ምንድን ነው ብላ ስታይ ወደ ጎን እየሄድኩ መጣሁ ማለት ነው። ወደ ጎን በቃ ወደ 11 ዓመት ሲሆን ወደ ጎን። ከዛ በኋላ በቤተ ክርስቲያን ተወስደኝና እንደዚህ በሃይማኖት ስፍራ ተወስደኝና ከዛ በቃ እንዲህ ዞሮ ነው አይነት ነገር አለ አይደለም። መጀመሪያ እግሯን ነበር የያዛት፣ ከዛ ወደ ጀርባዋ ሄዶ ነው ይሏታል ማለት ነው። ከዛ እመቤቴ በቃ ለምክንያት ነው ያለሽ በቃ ትልና አሁንም ተስፋ አትቆርጥም፣ እዛው መከራ ውስጥ ሆና ማለት ነው። ከዛ በኋላ አሁንም ተስፋ አትቆርጥም፣ እየገነነ ይመጣል ጀርባዬ። ከዛ በኋላ ስታይ በቃ ኦልሬዲ እንዲህ መንገድ የምታያቸው ስፓይናል ኮርድ ኬዝ ያለባቸው የሉ፣ ቁመቴን መዋጥ ጀመረ፣ ሰውነቴን መዋጥ ጀመረ። በጣም ቀጭን ሆንኩኝ ማለት ነው። ከዛ በኋላ እንደዚህ አሁንም እንትን ስትል ወደ 6 ኪሎ አካባቢ ኢትዮጵያ ወደ 6 ኪሎ አካባቢ ኪዩር ሆስፒታል የሚባል አለ። እዛ እንዲህ ከሰው ትሰማለች ማለት ነው። እንዲህ እኔን ያዩኝ ግን በመሀል ሀቡ በቃ ይሳደባሉ። ለቃላት አጠቃቀም ይቅርታና አካል ጉዳተኛ፣ ጎባጣ፣ በሽተኛ፣ በእያንዳንዱ ምክንያት በሽተኛ ልጅ ይዘሽ እኮ እንትን እኮ ይዘሽ እኮ ይሏታል ማለት በእኔ ማለት ነው። እና በጣም በተለይ አሁን እኔ እንግዲህ አሁን 28 ዓመቴ ነው። 10 ምናምን ስትቀንሺ በዛ እድሜ ስለ ስፓይናል ኮርድ እውቀት የላቸውም። እርግማን ነው የሚመስላቸው። ተረዳሽ አለ በቃ ብዙ ነገር የሚያስቡትና በቃ ኃጢአት ሰርታ በደል ሰርታ እናቴ ከዛ በፊት ያጣቸው ልጆች ራሱ የማይገባት ነበረ በሰዓቱ ማለት ነው። በጣም ምስኪን የዋህ ነበረች ማለት ነው። በቃ ያ ሁሉ ልጅ እንኳን አቷት ያ ሁሉ ቁስል እያለባት አቡ እንደገና በእኔ ይናገሯት ነበረ። ከዛ በቃ በመሀል እንደዚህ ያለሽ መንገድ ላይ እንደዚህ በሰፈር ውስጥ ባለው ነገር ሁሉ ያየኝ ሁሉ መታከም እኮ ትቻለሽ ምናምን። ኢትዮጵያ ውስጥ የሚያክሙት አቡ አፍንጫ እንደዚህ ስንጥቅል ሆነ እንደዚህ ከንፈራቸው ስንጥቅል ሆነ ምናምን ነበር የሚሰሩት ያ ቦታ ማለት ነው። እና ጀርባም ያስመዘግቡኛል እኔን ማለት ነው። ከዛ ያስመዘግቡኝና በቃ ተስፋ አለው እግዚአብሔር ያውቃል ምናምን ብላ ይሄ ባለ ሆቴሉ እዚህ አዲስ አበባ ሆቴል ውስጥ ትልቅ ሆኖለት ወደ ወለጋ ይሄዳል ማለት ነው። ወለጋ ሆቴል ይገነባል። ከዛ ልክ እኔ ሲደወልልኝ እሷ ለስራ ወለጋ ሄዳለች እህቴን ትታ ማለት ነው። ያኔ እኔ ቢያንስ 14-15 ዓመት ሆናለሁ። እህቴ ደግሞ ከኔ የበለጠ ናት። እና ሁሉ ነገር ምግብ ምናምን ቤት ስለማናበስል ከሆቴሉ ስለሆነ የሚመጣልን በቃ ልጆች የሚያስፈልጋቸውን ሁሉ አደርጋለሁ። እንዴት ነው አንቺ እኔ ጋር ሂጂና አጠቃላይ ማለት ሁሉ ነገሯ እዛ ሆኖ ልትሰራ ማለት ነው እጇን ስለወደደ። ከዛ በኋላ እሺ ትልና በቃ ልጆቼን እስካሁን እኮ አሳድጎልኛል እንግዲህ ምን ያህል ዓመት እንደሆነ አስብ። ከዛ እስካሁን ስላሳደገልኝ እሺ ብላ ትሄዳለች ማለት ነው። እኛን ትታ እዛ ሆና ይደወልላታል። እንዲህ ለመቅደስ እንደዚህ ወረፋ ይዛችሁ ነበር ምናምን ይላታል። ከዛ ሲሏት አዎ እሺ በቃ እንመጣለን ነገ ብላ ሰውየው ደግሞ አለቅም ይላታል። ተመልከቼ ይሄ መጨረሻ በቃ እድሏ ነው አስቢ። ከዛ አለቅም በቃ እንዴ ቆይ እስኪ ትተሽ የምትሄጂው እኮ ይሄ እኮ ስራ ነው ምናምን ይላታል ማለት ነው። ከዛ በኋላ ያ እድል ያመልጠኛል፣ የመታከም የጀርባው እድል ያመልጠኛል። ከዛ በኋላ እንደዚሁ ተበሳሽታ በቃ ለመቤት ስትነግረው ስታለቅስ ምን ስትል ምንድን ያለው ነገር ብሎ ካመለጠኝ በኋላ ታሪኩን ይጠይቃታል። እንዲህ እንደ አዲስ እኔ ወረፋ ይዘልሻለሁ ሰው አስፈልጊ አንቺ የትም ሳትሄጂ ይላታል። ከዛ እንደ አዲስ ድጋሚ ከ1 ዓመት በኋላ እንደማለት ነው። ከዛ እንደ አዲስ ወረፋ ሲዛ ከዚህ በፊት የነበረ ነው አምልጧት ነው ተብሎ እንደ አዲስ ስመዘገብ ተራዬ ደርሶ ማለት ነው ሲደወልላት እኛ የምንሰራው የአፍንጫ ነው የአፍንጫ የምናምን ነው ግን ቦታውን እንጠቁምሽ ግን ከሀገር ውጭ ነው ብር ያስፈልጋል አይነት ነገር ይሏታል ማለት ነው። ለእኔ ያየችውን መከራ ነው የምልሽ አቡዬ ምን አይነት ጀግና እናት እንደሆነች ለማለት ነው። እና ከዛ እንደገና እንደዛ ሲሏት እሺ ያለውን ነገር ምንድነው መቀጠል ፈልጋለሁኝ እሺ ችግር የለውም እኔ
በቃ በዚች ልጅ መቼም ተስፋ አልቆርጥም ትላለች ማለት ነው። ወይዬ ልታውሪኝ ነው አቡዬ? ስትቀርቢኝ ልታውሪኝ መስሎኝ ነው። አይደለም ማሪ አይደለም ማሚ። እሺ ከዛ በኋላ በቃ ሌላ ቦታ ይጠቁሟትና እዛ ቦታ ትሄዳለች። በሰፈርም በአካባቢም እንደኔ አይነት በሽታ ያለበትን ሰው ማለት ነው ምንም አላየችም እናቴ ማለት ነው። እና በቃ አልመሰላትም፣ ምድንም አልመሰላትም። አንዳንዴ በእነሱ ሳይድ እርግማን ነውን ብላ ታስባለች። አንዳንዴ ፈጣሪ ለምንድን ነው ትላለች። ከዛ ልክ እዛ ድርጅት ሲጠቁሟት ሀቡ ስትሄድ ህፃን አይል የኔ ታላቅ የኔ ታናሽ ሁሉም የኔ ተመሳሳይ የኔ የባሳለን የኔ የተሻላለን መዳን እንደሚችል በፎቶ በምን ተለጥፎ ድርጅት ነገር ነው ስታይ ማለት ነው። ሀቡ የተደሰተችው ደስታ በቃ የመጀመሪያ መቅዴ ትለኛለች ሁሌ የመጀመሪያ ዳንሽ ብዬ ያመንኩት አለች። የአንቺ አይነት ህመምተኛ ቢፎር አፍተር እያሉ ይለጥፋሉ። እንደኔ ያሉ ደግሞ አሉ ቁጭ ብለው ተራ የሚጠብቁ። ያን ቀን አለች በህይወቴ በቃ የመጀመሪያ ዳንሽ ብዬ በቃ የተደሰትኩበት ቀን ነው ትለኛለች። ሁሌም ነው የምልሽ ስታይ ማለት ነው። እኔ ብቻ አይደለውም አይነት ነገር ተሰማት ማለት ነው። ከዛ እዛ ተመዘገብን። እንደዚህ ከወገብ በላይ አውልቀው አዩ ሁሉን ነገር። ያን ህፃንም ስለነበርኩ የምከልዩ ነገር አይኖርም። በቃ የጀርቤን አቀማመጥ ራጃ ነሱ ምናምን በቃ ይሄ ተስፋ አለው። አሪፍ እድሜ ላይ ነው የመጣሽው አሏት። 10 ምናምን ዓመቴ ላይ ማለት ነው። በቃ አሪፍ እድሜ ላይ ነው የመጣሽው ጥሩ ላይ ናት ምናምን አሉና መከታተል ጀመሩ። በአንዴ ፕሮሰስ አይጀምሩም አለ ለውጭ ነው ምናምን ብለው እና በቃ በጣም ለ6 ወር ያህል እየተከታተልኩኝ እድገቱን ምኑን ማየት ጀመሩ። ከዛ በኋላ በቃ ያለውን ነገር ጨርሼ ስራ ሙሉ ለሙሉ እዚህ አዲስ አበባ መስራት ጀመረች ማለት ነው። በቃ ልጆቹን ስታይ እንደኔ በጣም ደስ አላት። ከዛ አዲስ አበባ የቀረው ይቅር አዲስ አበባ ነው መስራት የምፈልገው አለችው። እሺ ብሎ አስቀመጣት። እዚህ የነበሩትን ባለሙያ ክፍለ ሀገር ልኮ ማለት ነው ሰውየው። ግን እስከዛ ሰዓት የምንበላው የምንጠጣው ትንሽ ቢከፍላትም ሀቡ ሆዳችንን ግን ከሀብታም እኩል ነው ያኖረን። እኛ ምንም የሌለ እንደሃንን ሀቡ ግን አንቀባለውን ያኖረን ማለት ነው። ከዛ እዚህ ሆና እየታከመች በመሀል አንቺ ስንት ሆቴል እኮ እንትን ብለሽለታል፣ ምንድን ነው አሳድገሽለታል። እና በቃ ለምንድን ነው የሆነ ነገር እንኳን ማይረዳሽ? እስካሁን እኮ ለራስሽ ቢሆን እኮ ብዙ ደረጃ ደርሰሽ ነበረ ምናምን ይሏታል ሰዎች ከጎን ማለት ነው። እግዚአብሔር ይክሰኛል፣ እኔ በዚህች ልጅ ከካሰኝ በቂ ነው ትላለች። ከዛ ሰውየው እንዲህ ይላታል፣ አሰሪዋ ማለት ነው። በቃ ምንም የሚያስፈልገውን ነገር እኔ እረዳሻለሁ። ሰዎችም ተጽዕኖ ሲያደርጉበት ብዙ አመት ሰርታ አይደለ ወይ ሲሏት ማለት ነው። ከዛ ያለውን ነገር እኔ እረዳሻለሁ ይላታል። ከዛ በኋላ ያህ ድርጅት ደግሞ ሳንቲም እግዚአብሔር ሲክሳት ነው የምልሽ 5 ሳንቲም ሳታወጣ ፕሮሰስ የፓስፖርት የምን የሚችል ነው። ከዚህ በፊት ማለት ነው አሜሪካን ነበር ወስዶ የሚያሳክሙት። ከስንታን በአመት የሆነ በጀት አላቸው 10 ወር 10 ሰው ወይ የሆነ ሰው ምናምን በአመት አሜሪካን ወስደው እንትን ሲሉ ማለት ነው ሀቡ እየጠፉባቸው አስቸገሩ። እየጠፉባቸው ሲያስቸግሩ ምን አደረጉ? የማይመኝ ሀገር አፍሪካ ሀገር ጋና ማለት ነው። አፍሪካ ሀገር ጋና ሰው ቢሄድ እንኳን ቢጠፋ እንኳን የማይመኘው ሀገር ጋና ላይ ማሳከም ጀመሩ ማለት ነው። ሜቢ ሰው እንኳን ቢጠፋ ምንም እንትን የማይልበት ሀገር ማሳከም ጀመሩ ማለት ነው። ከዛ ከአሜሪካ ነው ዶክተሮቹ ጋና ድረስ የሚሄዱት ማለት ነው። እና እንዴት ነው በቃ ይሄን ፕሮሰስ በቃ እሷ ወጥታ መታከም አለባት። በቃ አሁን ዝግጁ ላይ ሁሉም ሜዲካሎቿ እንዳለ የሚሉት ወጥታ መታከም የምትችልበት ደረጃ ላይ ነው። ስለዚህ ፕሮሰሱን ትጀምር ተባለ። በሕክምና ተብሎ ሲጻፍልሽ ፓስፖርት ወዲያው ነው የሚሰጡሽ አለ ቦርዱ ሲወስንልሽ ፓስፖርት ወዲያው ነው የሚሰጡሽ። ፓስፖርት ወጣልኝ በልጅነቴ። ከዛ ያለውን ነገር አስተማሚ ደግሞ ጠቅለል አድርገው ከሆስፒታል አንድ ሰው ይመርጣሉ። ከጥቁር አንበሳ ነው ያኔ ትዝ ይለኛል የተመረጡ እንጂ ለእያንዳንድ ሰው አንዳንድ አስተማሚ ቀረ። ከዛ ጠቅለል አድርገው እንደዛ ጨረሱ። ከዛ ሀቡዬ ሌላ ጭንቀት መጣ። ምን መሰለሽ ነው ዝም ብሎ ሰርጀሪ አይደለም፣ ፈርሚው ነገር አለ። ድርጅቱ የእርዳታ ድርጅት ነው ካለው የእርዳታ ድርጅት ሲሆን ለሚፈጠራቸው እያንዳንዱ ነገር በጥንቃቄ እንደሚሰሩ ቃል ገብተው ግን ለሚፈጠረው እያንዳንዱ ነገር ሪስኩን ወላጅ እንደሚወስድ ማለት ነው። ወላጅ እንደሚወስድ አድርገው ያስፈርሟቸዋል። ተረዳሽኝ? ከዛ እንዴት ነው ምን ይላቸዋል? ሕክምናው የዳነ ሰው አለ ሕክምናው ላይ ፎቶ ያሳዩሻል።
በሕክምና ዙሪያው ደግሞ ነርቭ የተነካ አለ፣ ራሱን መቆጣጠር የማይችላል። በቃ በብዙ ነገር እንዴት ነው ሞትም አለ እና ለእያንዳንዱ ነገር ኃላፊነት ትወስዳላችሁ ወይ ተብሎ ሁሉም ወላጅ፣ እሷ ብቻ አይደለችም፣ ሁሉም ወላጅ ይፈርማል። ከዛ ምን እንደሆነ ታውቂያለሽ? ሁሉም ወላጅ ሲፈርም ለልጆቻችሁ እንዳትናገሩ ይሏቸዋል ማለት ነው። በቃ እኛ ኦልሬዲ ሄደን እንደምንታከም ነው ማመን የምንፈልገው። በቃ ሁሉም ልጆች እንደዛ ነው እና እንደዛ ሲሆን እሜ እንደዚህ ያለች መቅድ ያለች የአንቺ ህይወት ሁሌም እንደሚተርፍ አውቃለሁ፣ ምክንያቱም ከዚህ በፊት አለች። ያኔ ነው በቃ ታሪኩን ሁሉ የነገረችኝ ማለት ነው። ከዛ ምን ትለኛለች? ከዚህ በፊት በአንቺ በሁሉ ነገርሽ ፈርሜ ነበረ፣ በቃ ወስኜ ነበረ። ከዚህ በፊት መሄድ አትችይም ነበር። ያኔ ነው በቃ ታሪኩን መንገር የጀመረችው። መሄድ አትችይም ነበር፣ በአንቺ ተፈትኜ ነበረ። ብዙ አመት ብዙ ጊዜ ከወለድሽ ጀምሮ ሆስፒታል ተኝተሻል እና ፈርሜብሽ ነበር። እግርሽ ቆረጥ ፈርሜ ነበር። እመቤት አውጥታሻል። አሁንም በህይወትሽ የነርቭ ችግር ቢመጣ ምንም ነገር ግልጽ በቃ አንቺ የምትረጅኝ ታይም ነው ብላ ሁሉም ነገር ነገረችና ፈርሜ ያለው መቅድ አለችኝ ማለት ነው። እና ለእመቤቴን የሰጠሁሽ ብላኝ ያለውን ነገር ጨርሰን እኔ ነኝ ሁሉ ለሌላ ልጆች ሁሉ የነገርኩት። እንዲህ እኮ ተባለ፣ እውነት እንዲህ ልንሆን እንችላለን እንዴ? በቃ ፕሌን ውስጥ ማለት ነው ልጅነት አለ፣ ድንጋጤ አለ። ተረዳሽኝ? ከዛ ብለን ፈርማ ትሸኛኛለች ማለት ነው። ጋና ሄዳለሁ ከአስታማሚዎቹ ጋር። ያኔ ስንሄድኛ 20 ምናምን ልጆች ሆነን ነው በሁለት ፈረቃን ሄድ ነው ማለት ነው። ከዛ እዛ ደርሻለሁ ብለን ደውለን እና እሜ ሁሌ አይምሯ ላይ ምንድን ነው በቃ ልጆችም ስላጣች ቁስል ስላለባት ከዚህ በፊት በእኔም ደግሞ መከራ ስላየች ማለት ነው። በቃ እዛም ሆና አስታማሚውን 10 ነው የምትደውልለት። በቃ አንዴ ነው ስልክ የሚሰጠው፣ አንዴ ነው የምትደውሉት ነው የተባለው ለቤተሰብ። እሷ 10 ትደውልለታለች። እንዴት ናት? ኦፕራሲዮን ልትደረግ ነው ወይ? ኧረ ገና ነው፣ ቆይ ገና፣ እዛም እኮ ሌላ ሜዲካል አለ ትባላለች። ትደውላለች። ከዛ ይዘጋባታል። ሲዘጋ እዚህ መታ ቢሮቸው ማለት ነው በጣም ተቀውጧለች። በቃ ልጄ ሞታ ነው አሰሙኝ ትላለች ማለት ነው። እዛ እየደወለች ስላስቸገረች ነው የዘጉባት። ከዛ እዚህ በቃ ልጄ ንገሩኝ፣ በቃ እኔ ከነገራችሁኝ በቃ ለእኔ ፈርሜ ነው የሰጠኋት ትላለች ማለት ነው። ከዛ ቆይ ማዘር ተረጋጉ ተብሎ ድጋሚ ሌላ ቁጥር ይሰጣታል። ይኸው አንዴ ብቻ ድምፅ አንስጧት፣ እውነት ለሌላም ለማንም ወላጅ አልናገርም፣ ቁጥር ብቻ ስጡኝ ትላለች ማለት ነው። ከዛ እሺ ብሎ ቁጥር ሲሰጠኝ ያቺ ቅስፈት ውስጥ እኛ ለሰርጀሪ ሄድንበት ታይም ነው። ከዛ ያ ቁጥር ተሰጥቷት እኔን ማውራት አልቻለችም። በቃ ያ ቁጥር ልክ ሲሰጣት እኔ ሰርጀሪ የተደረኩበት። ቆይ ማዘር አሁን ገብታለች፣ የ3 ሰዓት ሰርጀሪ ነው፣ ብረት ነው የሚገባው። ይሄ ሁሉ ተረድተዋሉ እነሱ ማለት ነው። አለ እንዴት ነው አጥንቱ እንደዚህ ሸፈፍ ነገር ስለሆነ ያለው ቁመቴን ሁሉ ነገሬን ስለሆነ ያዘው እሱን የሚደግፈው ብረት ነው የሚገባው ተነግሯቸዋል። ብረት እንደ ብረት አይደለም፣ እንደ ፕላስቲክ ነው። 2-3 ሰርጀሪ አትደረጊም። ይህ ብረት ግን ከሆነ አመት በኋላ ገደብ አለው ተጽፎ እንደ ማኑዋል የሚሰጥሽ። ከዛ ጊዜ በኋላ ኖርማል ሰው ትሆኛለሽ፣ ወደ አጥንትነት ይቀየራል። የአጥንትን አገልግሎት ነው የሚይዘው ይህ ብረት ማለት ነው። እና ያ ሁሉ ተነግሯታል። እና የሚፈጀው 3 ሰዓት ነው ሰርጀሪ፣ ትኩረት ይፈልጋል። ልክ ያ ቁጥር እጇ ላይ ሲገባ እኔ ሰርጀሪ ነኝ፣ እንዴት ድምፄን ትስማ? በቃ እየዋሻችሁኝ ነው ብላ ብጥብጥ ነው ያደረገችው ማለት ነው። እንትኑ በቃ ለምን አትነግሩኝም? እንዴት ይንገሯት? እኔ ጤና ማለት አለሁ በህይወት ተረዳሽ? ድምፄን ነው እንጂ አልሰማችሁ አለሁ። ስለ እኔ ሲጠይቁ በጎን አለች፣ ሰርጀሪ ተደርጋ ነው፣ ሰዓቷን ትጠብቅ፣ ቶሎ አትነቂም። ገብቶሻል? ማውራት የምትችይበት ሁኔታም ላይሆን ይችላል፣ ጊዜ ገደብ ይፈልጋል። ከዛ በቃ ደምድማ እዚህ ቤተሰብ ጎረቤት ሁሉ ተጨንቆ እንደምንም ሰዓቱ ደርሶ በቃ በሰመመን ታውቂያለሽ፣ ማውራት አትችይም ተብዬ በሰላም ሰርጀሪ ጨርሼ ነው የምልሽ አቡ የእመቤቴ ተአምር። ከዛ በመከራ ቪዲዮ ኮል ታወራኛለሽ ማለት ነው አለሁኝ አይነት ነገር። በቃ ዶክተሮቹ ነጫጭ ናቸው ከኋላ ያሉ ምናምን። በቃ አለቀሰች በቃ ቀጥታ ማለት ደስታውን ፊሊንጉን አስብ። በቃ በልጅሽ ብዙ ተፈትነሽ ተስፋውን ስታይ እንደማለት ነው። ከዛ አለቀሰች፣ አመሰገነቻቸው። እንደዛ የሰደበቻቸው የተናገረቻቸውን ሁሉ ቢሮ ድረስ ሄዳ አመሰገነች። ከዛ በየቀኑ መሄድ ጀመረች ማለት ነው። በቃ እያመሰገነች አላምን በቃ በሆነ በሳምንት ሄዳለች። ስለ እኔ የሆነ ነገር አዲስ ነገር ስትሰማ ትሄዳለች። ሀቡ የእግዚአብሔር ተአምር ከማንም ሰው በላይ ነው ሰርጀሪ የተደረገልኝ። ቶሎ ነው የነቃሁት። በጣም ከባድ ሰርጀሪ ነው። ከላይ እስከታች ነው የሚቀዱሽ ጀርባሽን ማለት ነው። በጣም ከባድ ሰርጀሪ ነው። በሰላም ተጠናቀቀ።
ከዛ ደግሞ የምመጣበት ቀን ምን ያህል እንደምትሳስብ ከዛ እግዚአብሔርን የምመጣበት ቀን ተነገራቸውና ደግሞ አለ እንደ አጀንዳ ነገር ትልቅ ማድረግ የሌለብኝ እስከዚህ ዓመት ድረስ መውለድ አትችልም። እስከዚህ ዓመት ድረስ ምንም አይነት ሰርጀሪ ቢያማት እኛ ጋር ነው ቅድሚያ የምትመጣው። የእሷ ኬዝ እኛ እጅ ላይ ስላለ ምንም ነገር ቢያምሽ ምንም አይነት መድኃኒት መውሰድ አትችልም። ለምን ከብረቱ ጋር ከገባልኝ ነገር ጋር ሰውነት ያላርጅክ ሊፈጥር ይችላል። ምንም ነገር በቃ አለ አይደለም። ለአመት ያህል ሀቡ ምንም ነገር አልንቀሳቀስም። በጣም ከባድ ሰርጀሪ ነው በጣም ማለት ነው። እና በሰዎች እርዳታ ነው። ከዛ በኋላ ከሌሎች ልጆች ጋር ሀቡ እግዚአብሔርን ነው የምነግርሽ፣ በሰዓቱ የሞተ አለ ሀቡ፣ ነርቮ የተነካ አለ። እንዳወሩት ነው የሆነው በሰዓቱ በሁኔታው ማለት ነው። ነርቮ ተነክቶ ወላጅ ከዚህ ይሄዳለ፣ ብር አለኝ እኔ ልጄ ማየት እፈልጋለሁ ብሎ ብሩን አውጥቶ እዛ ሀገር ይሄዳል። እንደ ቪዚት ሄዶ ልጁ ጋር የቀረ ወላጅ አለ ማለት ነው። ሞቶም ደግሞ አስክሬን አይመጣም ሀቡ፣ የአስክሬን ሌላ ብር አይመጣም። በታሪክ ብታስቀምኝ እንዲህ በአንቺው ዘመን ራሱ እንደዚህ ብታስጠይቂም አይሰጡሽም። ለመሰለሽ በነፃ ስለሚያክሙ ነግሬሻለሁ በፊትም። ያህ የሞተ ሰው ያጣን ሰው አካል ይሞሉበታል። አያርገውና አሁን ሞቼ ቢሆን ምሳሌ አንድ ሰው ቢሞት አይንሽ ይጠቅማል፣ ኩላሊትሽ ይጠቅማል ሀቡ። ፈርመው ነው የሚሰጡት። ፈርመው እሜ ቀድማ ፈርመው ምክንያቱም እነሱም ነፃ እድል ነው ያገኙት። አያርገውና ደግሞ እንዴ የምትፈርሚው እኮ እሱም ብቻ ነው። አንደኛ ድርጅቱን ላትጠይቂ እሜ እኮ አስቀድማ ነግራኛለች። ሆን ብለው ሬሳውን ፈልገው ሆን ብለው ቢገሉብኝስ? አያደርጉም ሀቡ። ብዙ አሉ እንትኖች። በነገራችን ላይ ድርጅት ሲባል እኮ የዓለም አቀፍ ሀገራቶች እንዳለ ያህን ድርጅት ሰፖርት ያደርጉታል። ተረዳሽ? ድጋፍ ነገር ነው ከብዙ አንግል ማለት ነው። ግን ምንድን ነው አይሁን ብሎ አሁን በቃ በተአምር የሆነ ነገር ሀፕን ቢሆን ደግሞ የሀም ፓርት ያጡ ብዙ አሉ፣ መኖር የሚፈልጉ መኖር የሚሹ። እዛ ፈርመሽ ነው ፈርማ ነው ሜ እናቴ ማለት ነው ይሁን ብላ ፈርማ። በቃ ትናንት ከትናንት ወዲያ አንቺን ቢነሳ ይኖረው ብዙ መንገዶች ነበሩ። እናቴ ስትፈርም ልጅሽ ከሞተች አስክሬን ያጠይቂ እና ላትጠይቅ ብትታመምም እዳውን ልትሸከም አያርገውና ነርቭ ችግር ከዚህ በፊትም ነበረ። እናትየው በፊትም በምንም ብላ ሄዳ እዛ ማስታመም ጀመረች። እነሱ እኮ ሰፖርት ያደርጉሻል እኮ። ግን እንዴት ነው ከተጠያቂነት ራሳቸውን ያገላሉ። ያንን ገንዘብ አቅሙ ያለው ቤተሰብ ቢኖር ስንት ነው ክፍያው የሚሆነው? በጣም ከባድ ነው። እኔ አላውቅም ክፍያውን ሀቡዬ፣ አልዋሽም። ግን በጣም ከባድ ነው። ለመሰለሽ የልብ ኬዝ በግል ጋና አይደለም እንትን የልብ ኬዝ ህንድ ይወስዳሉ። ግን ህንዳውያን አይደለም ሰርጀሪ የሚያደርጉልሽ፣ አሜሪካውያን ምሁሮች ናቸው። እንዳጠፊ ነው፣ በጎ አድራጎት ነው። እንደዛ ነው። እኔም እኮ ሀቡዬ ያገኘሽ የእኔም እንደዛው በጎ አድራጎት ነው። ነገርኩሽ ከፓስፖርት ማውጣት ጭምር 5 ሳንቲም አልከፈለችም። ግን አቅሟ፣ ጥረቷ፣ ፍላጎቷ ያ ሁሉ ዋጋ ከብር በላይ ነው ሀቡ። እውነቴን ነው የምነግርሽ። ተረዳሽ? አለመክፈሏን አይደለም ማየው እና በቃ የሚሰማት ስሜት በሰዓቱ በልጅሽ ህይወት ስትፈርሚ፣ በዛ ላይ ብዙ ልጅ አልበረክብሎሽ ማለት ብዙ ልጅ እግዚአብሔር ነጥቆሽ ከባድ ነው። አንድ እህቴ ብቻ ነበር የምትቀረኝ ማለት ነው። ተረዳሽ? እና በቃ ስታሳድገን ሀቡ ከዛ በኋላ ቁጭ አድርጋ ማለት ነው ሰርጀሪ ተሰርቼ መጣሁኝና ምንም መንቀሳቀስ አልችልም። በጣም ከባድ ነው። ግን ሀቡ ረዘምኩኝ ማለት ነው። እግዚአብሔርን ነው ነገርሽ። በጣም አጭር ነበርኩ እኔ ልጅ እያለሁ በቃ እንደ ወንድላ አይነት ስታይል ነበር። ኳስ ስጮት ምናምን ማማ የስ ማማ ኒሃ ኦኬ ማማ እና ውጪ ነኝ፣ አረብ ሀገር ነኝ። ከዚህ በፊት እኮ አውርቼሽ ነበረ እንደዚህ ባለትዳር ምናምን አግብቼ ብዬሽ ምናምን እንትን ፕሮፋይል ሌላ ስለሆነ ነው። ከዛ አሁን ወደ ታሪኩ ልቀጥልልሽና ከዛ በኋላ ከውጭ መጣሁኝና ልክ ስመጣ እንዴት ነው ፍቅራችን የበለጠ እንዲደራ አድርጋ እናቴ ቁጭ አድርጋ እህቴ እኔን እንድታስታመም ኦልሬዲ ማስታመም በቃ ምንም ነገር አልንቀሳቀስም እና እንድታስታመም እንድንዋደድ ያለውን ነገር ሁሉ ነገር ቁጭ አድርጋ በቃ ያሁን የነገርኩሽን ታሪክ እንደውም እኔ በከፊል ነው የነገርኩሽ እንጂ እህቶቼ ወንድሞቼ ከዚህ በፊት የነበሩትን ሁሉ ለማሳከም አዲስ አበባ መታ እጇ ላይ ሬሳ ሞቶ ሀቡ ላለመቅበር እዚህ መጮቻ ያደርጋሉ ሰውነታቸውን ሲባል ሰምታ ሬሳ አቅፋ በህይወት አለ ብላ
ክፍለ ሀገር ገብታ አልቀሳ ህሟን ያወጣች እናት ናት። ከምሬ ነው የምነግርሽ። ሱሉልታ ሄዳ ማለት ነው። በየወሩ በየ2 ወሩ ልጆቿ ሁሌም ሆስፒታል ሆነው ማለት ነው። 6 ልጅ እኔና እህቴ ብቻ ነው የተረፍነው። እና ከነዛ ሁሉ ውጣ ውረዶች ውስጥ ቁጭ አድርጋ የዛን ቀን ነው ታሪክ የነገረችን። እኔ ትርፍራፊ በልቼ አሳድጊያቸዋለሁ አለች። እርቦኝ ጠምቶኝ ውሃ በጨው በጥብጬ አሳድጊያቸዋለሁ አለች። ሁሉንም ነገር ነገረችን ማለት ነው። ምን ያህል ጥንካሬ እንዳላት ነው የምልሽ ሀቡ። እኔ አሁን እኔ ላይ ብቻ ፎከስ አድርጌ ላውራሽ ብዬ ነው። እና በጣም መከራ፣ የሀብትን ጥግ አይታለች፣ የድህነትን ጥግ አይታለች። ከሽንት ቤት አጠገብ ምንድነው ኮምፐልሳቶ ለይታ ተኝተናል። እየሸተተን እዚህ ጋር ሲጠቀሙ እዚህ ጋር እኛ ተኝተናል። አቡ እግዚአብሔርን ነው የምነግርሽ። እና ዘመኗን ሁሉ የተፈተነች እናት ናት። ከዛ ታሪካችንን ቁጭ አድርጋ ነገረችን ማለት ነው። ይሄን አሳልፌ። ስለዚህ የተረፋችሁ እናንተ ናችሁ። አንቺም ነፍስ አውቀሻል። ትልቋል ትንሿ ኃላፊነት አለብሽ። ስለዚህ አስታመሽ ነገሮችን ሁሉን ነገር አድርጊ ትላታለች ማለት ነው። እሺ ትላለች። እግዚአብሔር ይስጣት። ከዛ ቁጭ አድርጋ ምግብ መጠጥ የሚችለን ነገርኩሽ እሱ ነው፣ አሰሪዋ ማለት ነው። ከዛ በኋላ ቁጭ አድርጋ እንዴት ነው ታስታምመኛለች። መሄድ አልችልም፣ ገላዬ ታጥበኛል። በቃ ብዙ ነገሮች የሚያስፈልገኝ ነገሮች ኢቭን እንኳን ብቻዬን ቁጭ አልኩ ሰለቸኝ እንኳን ብል ልጆች ጠርታ እርስ በርስ እዛው በእጅ የምትጫወችውን ጨዋታ አጫውታን ምናምን በጣም ዋጋ ከፈለችብኝ፣ እህቴም ጭምር። ለምን እናቴ የሚያስፈልገውን ሁሉ ነገር አደርጋለሁ ብላኝ ነው የሄደችው። ያወራችንም ለዛ ነው፣ እህቴ ስልቹ እንዳትሆንብኝ። ተረዳሽኝ? እኔ ሰው እርዳታ ስለሚያስፈልገኝ ማለት ነው። እዛ ወለጋ ሄደች፣ ጣጧን ስለጨረሰች ወለጋ ሄደች። አሰሪዋ በጀት አድርጎ ምናምን ምግብ፣ መጠጥ፣ የቤት ኪራይ ሁሉ ነገር በጀት አድርጎ አስቀመጠን ማለት ነው። ከዛ በኋላ እሷ ሆቴሉን እያደራችለት ማለት ነው። ከዛ በኋላ በስትክክል እውነት ለመናገር መሄድ እስክችል እንደ አዲስ እንደ ህፃን ልጅ እንደሚያድግ አሳደገች ማለት ነው። ከዛ ታሪኩ ሲጀምር ማለት ነው እኔ ለማን ፍቅር ይኖረኛል? ለእህቴ። ተመለከትሽ? ከልጅነት ይዞኝ ነበር እና ያደግኩት ሁሉ ነገር ዋጋ ስከፍልልኝ እህቴ ላይ መጣበቅ ጀመርኩኝ ማለት ነው። በቃ እህቴ ህይወቴ፣ እህቴ ሁሉ ነገሬ ሀቡ እግዚአብሔርን። ከዛ በኋላ ልክ በመሀል ምንድን ነው በቃ ፍቅረኛ ትይዝና እህቴ ይነግራታል። በቃ ሁሌ አንቺ የቤተሰብ ጫናንሽ ይላታል ማለት ነው። ተረዳሽኝ? በቃ እህትሽን እያስታመምሽ እናትሽ እዛ የራሷን እንትን እያለች በቃ ሰው ቤትም ቢሆን ሀቡ በቃ ኖራለች አይነት ነገር። እኔ እና አንቺ አንድ ላይ መች ነው የምንኖረው አይነት ነው። ከዛ በቃ ነይ ትላታለች። ነይ ልጅሽን ተረከቢ፣ በቃ እህቴን ተረከቢ። አሁን አድጋለች፣ ትምህርት ቤት ጀመርኩ፣ መማር ጀመርኩኝ ምናምን በቃ ጠነከርኩኝ ማለት ነው ሀቡ። ከዛ በኋላ በቃ ነይ ተረከቢ ትላትና እሺ ብላ ከወለጋ ትመጣለች። ስትመጣ ሰውየው እንደ ልብሽ እየመጣሽ እየሄድሽ ስለሆነ እንዴት ነው የምናደርገው ሲላት፣ እኔ እንደውም አንተ ጋር መስራት ሰልችቶኛል ማቆም ፈልጋለሁ ትሏለች። ስታቆም ምን ይላታል? በቃ እንደ ማንኛውም ሰራተኛ ስለሆነ ኦልሬዲ አቁመሻል። አዎ አቁመሻል፣ በቃ ከላስ ብሎ ምንም ሳይሰጣት አቡ ባዶ ቤት፣ ኪራይ ቤት 2 ልጅ ይዛ ቻው ይላታል ማለት ነው። ቻው በቃ ተረዳሽኝ? እሷ አገልግሎት 10 ምናምን አመት እኮ ነው ሀቡ የሰራችው እዛ ቤት። በቃ ከአዲስ አበባ እንደመጣች ሙያው ምን ስላላት ማለት ነው። ከዛ ቻው ሲላት እንደ አዲስ ገና ቀበሌ ነዋሪ ነኝ፣ አንድ ቤት ነው የተከራየችው፣ ነዋሪ ነኝ ብላ አስመስክራ ምን ብላ በቀበሌ ያደራጇታል። ሲያደራጇት ምንድን ነው የተማረ አለ፣ ምግብ ሙያ ያለው አለ፣ ምንም የማያውቅ አለ፣ አንድ ላይ ሁሉንም ያደራጇቸዋል ማለት ነው አቡዬ። ከዛ በቃ በዚህ እንኖራለን ብላ በዛ እንደዚህ በቃ ተዳታ ሆቴል የሆነሽ ብር ሲሏት እሱንም ብር ትጠይቅና ሎት መጣትና ትንሽ ብር ነው 30 ሺህ ብር ማለት ነው። በዛን ጊዜ ያህን ያጋጩና እንደ ሆቴል ነገር ይከፍታሉ። የማህበር ቤት ሀቡ እግዚአብሔርን ራስ ምታት ነው የሚሆንብሽ። አንዱ አላጋጭ ነው፣ አንዱ ከልቡ የሚለፋ ነው፣ አንዱ በቃ ምንም ጠብ የሚል ነገር የለም። ከዛ ምን ይሆናል ኑሯ ደሞዝተኛ የቤት ባለቤት ዜንድ ምንድን ነው በማህበር የሚሰራ እኮ እድገት ሊኖረው ይገባል አይደል? ተቆራጭ ብቻ በቃ በወር ይሄን ያህል ሺህ ብር ለሁሉም አባላት ይሰጣል። ቀሪው ምንድነው አመራሩ ነው የሚበላው። በቃ ከዛ በኋላ የሀ ህይወት እንዴት ይክፋ፣ የሀ ብር እንዴት ይክፋ። እሱ ለካ ከዚህ በፊት ትታ የመጣችውን አልፈልግም ያለችውን በቃ ማመስገን ጀመረች። ምክንያቱም ሆዳችንን ከቨር ያደርጋል። ብትለፋለትም ነው የምነግርሽ፣ ከቤት በላይ ነው የምትለፋለት፣ ከባለቤት በላይ ግን
ሆዳችንን ከበር ያደርጋል። የቤት ኪራይ ታደርግና የሆነ ሳሌ ቸገረኝ ስትለው መዘዝ አድርጎ ይሰጣታል። ቋሚ ነገር ባይኖረውም ህይወትን ገፍቶላታል። እሷም ደግሞ ደሟን የሰጠችለት ለዛ ቤት ማለት ነው። እግዚአብሔርን ነው የምነግርሽ። ከዛ እንደዛ ታደርግና በቃ ግራ ሲገባት እህቴ ውጭ መሄድ በቃ መኖር ይኖርባታል ውጭ ለመሄድ። ከዛ ከእሷ ጋር ስታወራ እሺ ትላለች እሷም ማለት ነው። ከዛ እሺ ስትል በቃ ፕሮሰስ ምናምን ተጀምሮ ጓደኛዋን ቢላታል ለምንድን ነው የምትሄጂው? ከዛ በኋላ በመሀል አትሄጂም ሲላት እሷም አልሄድም ብላ ለእናቴ ትነግራታለች ማለት ነው። ከዛ በኋላ የሁሉ ነገር እንደዚህ አድርጌ ያሳድጊያችሁ እናንተ ምናምን ብላ በቃ ስሜታዊ ሆና ትናገራታለች። ስትናገራት እውነትም እናቴን ከማስከፋ ብላ ትሄዳለች። ትሄድና ከዛ ስራው አልተመቻትም። ከማይሆን ሰው ጋር ትገናኝና ትጠፋለች ማለት ነው። ዱባይ 2 ወር 3 ወር ሰርታ ማለት ነው አቡዬ። ከዛ 2 ወር 3 ወር ሰርታ ትጠፋለች። እስከዛ ኪራይ ቤት ነን። ከዛ በደንብ እያዳመጥኩሽ ነው ከልቤ። እሺ ይቅርታ። ከዛ ትጠፋለች። ከዛ ስትጠፋ የማይሆን ሰው ጋር ስለሆነ እጇ ላይ የገባችው ያው ጠፍተው ሲኖሩ ታውቂያለሽ፣ ብዙ ውጣ ውረዳል። አንዴ ይሰራሉ አንዴ አይሰሩ። ከዛ በቃ ወደዛም ወደዚህም ስትል እርስ በርስ ሲጠማመዱም ቤቱ ሲጠቆምበት ዳይሬክት ትያዛለች። አጠቃላይ በፊት ከነበረችበትና አሁን ካለችበት 1 አመት ነው የሰራችው ሲደመር ማለት ነው። በፊት 3 ወር ነበር የሰራችው። የሄደችበትን ከፍላለች። አዋስቢ እንደገና እንደዛ ጠፍታም ከሰራች በኋላ አንድ ላይ 1 አመት ነው የሰራችው። ተይዛ ትመጣለች። ለምን እዛ ሆና ማለት ነው መጥፋቷን ስትነግራት ጭንቀት ነው። አሁንም በቃ ትጸልያለች። እኔ በቃ በእነዚህ ልጆች መከሬና እየሆኝ እያለች ትጸልያለች ማለት ነው። ከዛ በኋላ ትያዝና ስትያዝ እስር ቤት ሆና ለምን እንትን ነው እንጂ እዛ ከጠፋች በኋላ ባለቤቷ መሄዷን ሲያውቅ ቀጥታ ፕሮሰስ ጀምሮ አብሯት ይሄዳል ማለት ነው። እሷ ዱባይ፣ እሱ ኳታር ነው መሰለኝ፣ እርግጠኛ ነኝ። አብሯት ይሄዳል። ከዛ መያዟን ሲያውቅ በቃ ያለውን ነገር እኔ እንድትመጪ አደርጋለሁ ብሎ ይመስለኛል ብር ልኮ ነገር ብቻ ተፈታ እንትን ትላለች፣ ወደ ሀገሯ ትመጣለች። በቃ ዳይሬክት ምንም ሳሰራ ምንም ማለት እሷን ፈልገው አይደለም በእርግጥ ግን በቃ ሁኔታዎች ነው። ግን የሜን ዋጋ ሳከፍል እሜም ተስፋም ሳታየው ተመልሳ ትመጣለች ማለት ነው። ከዛ ስትመጣ እሱም መስማቷን አውቆ ይመጣል። እዛ ልክ ሲመጣ አንድ ላይ መኖር ይጀምራሉ። ልክ አንድ ላይ መኖር ሲጀምሩ የእናቴ ፍቅር ሳይኖረኝ ሳይሆን ሁሉ ነገር ታሪኩን ነግራናለች። ግን በቃ አስታማኝ ሁሉ ነገሩን እየነገረችኝ ስላደገች ስላኖረችኝ እህቴ ምንድነው የእህቴ ፍቅር የበለጠ እንትን አለ። በቃ እዛም ሆና ደውላታለሁ። በቃ እሷ ትታኝ ስለሄደች ብቻ ብቸኝነት ይሰማኝ ነበር ምናምን። ከዛ 1 አመት ያህል ከኖረች በኋላ ተመልሳ ስመጣ በጣም ነበር ደስ ያለኝ። በጣም ነው ሀቡ እህቴን የምወዳት ማለት ነው። እና በጣም በቃ ደስ አለኝ ምናምን። ከዛ እዚህ ከመጣች በኋላ ባለቤቷም ከውጭ መጣ። ከዛ በቃ ትዳር መመስረት አለብን ምናምን አለ ማለት ነው። ከዛ በቃ ችግር የለውም እሜም ደስ አላት። በቃ ሁለቱም ደርሰው ስለመጡ ምን ያህል እንደሚዋደዱ አወቀች ማለት ነው። ከዛ ችግር የለውም ማለች። ከዛ ትዳር እንደዚሁ እንደ ቀለበት ነገር ተደርጎ ትዳር ሲይዙ ከዛ እኔ ተጠየቅኩኝ የት ነው የምትኖሪ ተብዬ ማለት ነው። እህቴ ጋር አልኩኝ ሀቡ። እሜም ብቻዋን ትቻት ከዛ እህቴ ጋር ነው በቃ መኖር የምፈልገው አልኩ። ምክንያቱም በቃ እህቴ ናት ከስር ጀምሮ ያየችኝ። እኔ ይኸውልሽ ሀቡዬ በመሀል ለእኛ ዋጋ መክፈሏን አይደለም የታየኝ። እኔ ትታኝ ወለጋ መሄዱ ለስራ መሄዷን ነው። እንደዛ ታምሜ ለምን ትታኝ ትሄዳለች ነው። ተረዳሽኝ? ከዛ በቃ እህቴ ጋር ነው መኖር የምፈልገው አልኳቸው። እሺ አለች። እሜም ቅር አላላትም። ችግር የለውም አለች። ከዛ ኖርኩኝ። በመሀልም ስላረገዘች እኔም ብድሬን ከፈልኩ። ሀቡ የመጀመሪያ ልጅ ወለደች። ቁጭ ብዬ አረስኳትኝ። ቁጭ ብዬ መቤቴን ነው የምነግርሽ። ከዛ በመሀልም ሁለተኛ እስከዛ ሰዓት ፍቅራችን በጣም ነበር። አይደለም ከእሷ ጋር ከባለቤቷ ጋር ራሱ ወንድምና እህት ያህል ማለት ነው። እዛ ሁለተኛ ወለደች 2 ወንድ ልጆች። ያንንም እስከ ጥግ አረስኳት። እንግዳ ሲመጣ አንድ ሰራተኛ ሳይቀጠር በመሀል ማለት ነው። ምክንያቱም እሜም ደስ እያላት ነበረ እንትን ያለችው በቃ ስላስታመመችሽ የሚለው ነገር አይምሮዬ ላይ ስለተደመደመ ሀቡዬ በቃ እኔም ደስ ነው ያለኝ ማለት ነው እድሉን ስላገኘ። ሁለተኛም ልጅ አረስኳት። በቃ አረስኳት ስልሽ እያረስኳት ብቻ ወደ ቤት አይደለም፣ አጠቃላይ እህቴ ጋር ነው የምኖረው። አጠቃላይ
በቃ እህቴ ልክ ስትጠነክር ስራ ትገባለች፣ ስራ ትሰራለች። እኔ ልጇን ቴኬር አደርገዋለሁ። ሁለቱንም ልጆች ምን እላለሁ። ከዛ በመሀል ልክ ሁለተኛው ልጅ ከተወለደ በኋላ ቻንስ አገኛለሁኝ ማለት በቃ ቁጭ ብለሽ ለምን ምናምን ብላሜ ወረዳ ታስመዘግበኝና ምን አገኛለሁኝ። እንዴት ነው ሀሴት ነው ሴት ነው የሚባል ድርጅት ነገር ነው። እንደ አዳሪ ትምህርት ቤት ነው። የ3 ወር ኮርስ ነው የሚሰጥሽ። ከዛ መነሻ ብር ይሰጥሻል ማለት ነው። ከዛ ያህን መነሻ ብር የሆነ ነገር ትጀምሪበታለች ምናምን እርዳታ ነገር ነው። ከዛ እዛ 3 ወር ሊሄድ ነው ስላት ደበራት። ማለት አይፈረድም፣ መላመድም ሊሆን ይችላል። እህትነቱን በቃ ብዙ ነገር እንትን ብሏትም ሊሆን ይችላል እና ደስ አላላትም። ከዛ ተጀመረ እኔና የሷ ቅራኔ ማለት ነው። በቃ ለምን ትታኝ ትሄዳለች አይነት ነገር። ለምን በቃ ምንድን ነው ጥቅሙ? እያወራች አይደለም ወይ ኑራ? 100 ጊዜ ይሆናል ክብሪት ኢንቫይት ያደረገችሽ። አክሰፕት የሚለውን በቀይ የተጻፈው እንቲ እንዴ ዋትሳፕ ላይ እንዲስኪዝ አረግሽኝ። እዚህ ጋር ትጽፊያለሽ፣ ኢንቫይት ትደረጊያለሽ። አክሰፕት አድርገሽ አትገቢም። እየመለስሽው እኮ ነው። ቀይ ስለሆነ ቅልቅል መስሎሽ ዲክላይን የሚለውን እየነካሽ ነው። ቀይ ነገር ስለምትፈሪ ቀዩን ንኪ። ቀዩን ስትነኪ አክሰፕት የሚለውን ቀዩን ስትነኪ ትገቢያለሽ። አንቺ ዲክላይን የሚለውን ነጩን እየነካሽ ነው። ቀይ ነገር የአደጋ ምልክት ስለሆነ አደጋ ነው እያልሽ ዲክላይኑን ነጩን እየነካሽ ቀዩን ንኪ። አክሰፕት የሚለው በቀይ ያለውን ንኪ። ይኸውልሽ ኢንቫይት አድርጌሻለሁ። ካንስል አደረገውና ድጋሚ ኢንቫይት አደረግሻለሁ። ይሄ አየር ላይ ኢንቫይት አደረገች እንትን ነው። ኮንፈርም ካንስል አደረጉት። ድጋሚ ጋበዝኩሽ። አሁን ሲመጣ ቀዩን ንኪው። ቀዩን ሰቃየን እኮ ይቅርታ የኔ ውድ። ቀጥ እሺ። ድርጅት ለ3 ወር ልትገቢ ስትይ እህትሽ ደበራት። እሱ ጋር ያቆም ነው። አዎ ለምን እንደደበራት ታውቂያለሽ? አቡ ማለት በቃ ካለውን ፍቅር አንግል እንደገና ደግሞ ብዙ እንትኖችንም ትወስዳለች። እውነት ለመናገር እውነቱን ነው የምነግርሽ። ብዙ ኃላፊነት እኔ ዞር አልኩኝ ማለት ብዙ ልጆቹንም በቃ ስራ ታቆማለች ያለውን ነገር ማለት ነው። ከዛ በኋላ ሲደብራት በቃ እሜ ደግሞ ለእኔ ብላ ነው። እስከ መቼ ህይወት እንደዚህ ይገፋል? 1 ልጅ አለ 2 ልጅ አለ። እኔ ቤት ውስጥ ነኝ ተረዳሽ? ወይ ደግሞ ከቲክቶክ ውጪና ፌስቡክ ወይም ዩቱብ ደርሰሽ ተመለሽ ኑራ። ችግር ላይ ስለሆነች ነው። እሺ ይቅርታ ስላስጨነቀች ነው። ጭቅጭቅ ስላደረገች ነው። ወጣ ከቲክቶክ ወጥተሽ ተመልሰሽ መጥተሽ ኮመንት ላይ ጻፍ። ክብሪት ኢንቫይት ታደርግሻለች። ቴንኪዩ። እሺ እህቴ። ከዛ በኋላ በቃ ደበራት፣ ግን አማራጭ የለም። ሄድኩኝ ማለት ነው። ሄድኩኝ ደወላ፣ እንዴት ነሽ ለመድሽ ወይ ምናምን የለም። አጠቃላይ ጓዜን ይዤ ነው ለአዳር ውሎ ምናምን የሄድኩት ማለት ነው። በቃ መደወል አቆመች ማለት ነው። ከዛ በቃ በጣም ተሰማኝ ማለት በቃ ለምን በጣም ፍቅር ኖሮ ለምን በቃ እንደዚህ አልደወለችም ቢያንስ እንኳን ምናምን ብዬ በቃ እሜን ማውራት ጀመርኩ። በቃ እሜን አውራታለሁ ምናምን። እሜም አንድ ቅራኔ የላትም ነበር እህቴን በመምረጤ ማለት ነው። ለምን እርስ በርስ ተፋቅረን እንድንኖር ነው። አቡ እግዚአብሔርን በሰዓቱ ያረብቼ ነኝ ነይ ብላ በየመሀሉ ብዙ ጊዜ አውርታኛለች። እኔ ግን እህቴስ ማን አላት ነው ሁሌ የምመለው። እና ይህ እንኳን እንደ ቅራኔ አልወሰደችብኝም እናቴ። በቃ እዛ ሆኜ ታወራኛለች ምናምን። እንደምንም 3 ወሬን ጨርሼ ልክ ስመጣ መነሻ ብር ይሰጠናል ብዬሻለሁ። ተሰጠኝ ይህ ብር። ሀቡ ለሁለተኛ ጊዜ እናቴን አስከፏት። ይህን ብር ይዤ እህቴ ጋር ነው የሄድኩት። ተረዳሽ? ከዛ በኋላ እሷ ጋር ይዤ ሄጄ ያለውን ነገር አወራኋት ምናምን። በቃ ይቅርታ አልኳት። አብረን መሆን እንችላለን አልኳት ምናምን። እሺ አለች። ከዛ ምንድን ነው እሷና ባለቤቷ ምን ያስባሉ? እሜ እዛ ድርጅት ውስጥ እየሰራች ነው ብዬሻለሁ። በወር ቢከፈላትም ግን ኦልሬዲ የድርጅቱ አባል አይነት ነገር ናት። እና ሙያዋን ምኗን ሁሉ ነገሯን ስለወደዱ ምን ትላለች? ከእህቴ ጋር ያለውን ነገር እናቴና እህቴ አውርተው ለእህቴ ባል መኪና ሊገዛ ማለት ነው። አቡዬ መኪና ሊገዛ እና በቃ እስከ መቼ እንደዚህ ይሆናል? የሆነሽ ብር ጠይቂ፣ እሱም እጁ ላይ እስካሁን የሰራው ብር አለ። በቃ ያለንን ጨማምረን መኪና እንግዛ እሺ ብላ ይህን ድርጅት ካላቸው ገቢ ላይ ብር ትጠይቃለች ማለት ነው። ተረዳሽ? በራሷ እሷ ዋስትና ሆና ተበዳሪው ሌላ ሆኖ እሷ ዋስትና ሆና ተበዳሪው ግን ማን ነው? ሊብሬው ተይዞ የመኪናው ሰው ባሏ ማለት ነው ሆኖ እሷ ዋስትና ሆና ያህን መኪና ይገዛል። ከዛ ቤት የሚሟላውም አንዳንድ ነገር ተሟላ ምናምን ብቻ ብር ጠይቀው ማለት ነው። ከዛ በየወሩ ያ ብር ሊመለስ እንትን ከዛ በኋላ ሀቡ መቤቴን ነው ምነግርሽ እግዚአብሔርን እስካሁን ሳወራ ሪሉን ነው ምነግርሽ ስልሽ
በእህቴ ሳይድም ይዤ አይደለም፣ በእኔ ሳይድም ይዤ አይደለም። አሁን ግን ይሄ ነገር ከተስተካከለላት በኋላ ቅይር ይረን ያለችው ዳይሬክት ማለት ነው። እኔ የመሰለኝ ሀቡ ትቻት ስለሄድኩ ለ3 ወር ያህል በቃ በዛ ነው ብለሽ የምትታገሹ ታይም የለም። በቃ እየታገስኳት ነገሮችን ቶሎ ታኮርፋለች። በፊት አብረን ተፋቅረን እኩል የምንበላውን ትበላና እኔ ለመብላት ትሳቀቃለሁ ማለት ስልሽ በቃ ድሮ አብረን ነበራ የምንበላው በአንድ ሳህን እና አሁን ቀድማኝ ከበላች ለራሴ አቅርቤ መብላት ይደብረኝና የሆንሽ ነገር ጎርሼ ብቻ ዝም እላለሁ። በላሾ የለ በቃ ትኩረት አጣሁኝ ማለት ነው ሀቡ። ከዛ በጣም ከፋኝ። ከዛ ለሜ ነገርኳት ማለት ነው። ድጋሚ እናቴ እጅ ላይ ሆኜ በቃ እማ እንዲህ እየከፋኝ ነው፣ እየራበኝ ነው፣ እንዲህ እያደረገኝ ነው ስለ ለምን እንዴ እኔ እኮ በጋራ በቃ አንድ ላይ ትኖራላችሁ ብዬ እኮ ነው እንጂ ለእሷም ብቻ አይደለም ይሄንን ዋጋ የከፈልኩትኝ ማለት ብሬ የተበደርኩት አይነት ነገር እነሱ ብዬ ነው ምናምን አንቺም እኮ ስላለሽ ብዬ ነው ትላለች። ከዛ ቁጭ አድርጋ ስታወራን እንደውም አልፈልጋትም ትላለች ማለት ነው። በቃ እዩ ሀቡ እሷ የመሰላት እንዴት መሰለሽ እድሜ ኦልሬዲ ገፋ። እንግዲህ ከነገርኩሽ እድሜ አስበው አሁን ወደ ጉርምስና 18 19 ሆነ ማለት ነው። እና በቃ አልቻልኩ። ስልክ ታበዛለች ትላለች። እኔ ስልክ አልደዋወልም። በቃ ምንም ሀብ ቀጥታ እንግዲህ የሀ ሁኔታ ከተመቻቸላት በኋላ የእኔ መቀየር የታያት እንዴት ነው ብዬ እስካሁን ነው ጥያቄ የሚፈጥርብኝ ማለት ነው። በቃ ምንስ ብሆን እህት አይደለች ታላቅ አይደለች 5 ዓመት ቀልድ አይደለም ሀቡ። ምንም ብላ መመለስም ሆነ ምንም ማድረግ ትችል ነበረ። እዛ እኔ ከፍቶኛል። ምንድን ነው የምትፈልጊው ስትለኝ ከፍቶኛል፣ ከአንቺ ጋር ነው መኖር የምፈልገው አልኳት ማለት ነው። እናቴ ስላትና ቤትሽ እኮ ነው ነይ ችግር የለውም አለች። መውጣቴ ሁለተኛ እናደዳት ማለት ነው። ነገሮችን ችዬ ዝቅ አለ ማለቴ እሺ አለ ማለቴ። ሺህ ጊዜ ነገሮች ቢመቻቹላትም የእኔ መውጣት አቡ እዛ ጋር የሆነ ክፍተት ይኖራል። ለዛ ክፍተት አጋለጥኳት ማለት ነው። ከዛ በኋላ የበለጠ ተናደደች። ለምን አለች። እንዴት አንቺ ነሽ የልብ ልብ የሰጠሻት አለቻት እናቴን። ከዛ ካልፈለገች መብቷ ነው አለች። እናቴ ጋር ሄድኩኝ። ከዛ እናቴ ጋር ሄጄ የእኔ እናት አንቺ እኮ በህይወትሽ ፈርሜ እግዚአብሔር ያተረፈሽ ነሽ፣ እንዲከፋሽ አልፈልግም ብላ እጇን ዘርግታ ተቀበለችኝ። እናት ናታ። የትናንቷን አላየችም። ትናንት አልፈለግሽም ያልኳትን አላየችም። ከዛ ተቀበለችኝ። ሀብ በደንብ አድርጋ አኖረችኝ ማለት ነው። ኮሌጅ ገባሁኝ። ገብቶሻል። ከ10 ነበር ነጥብ ያልመጣልኝ። በቃ ራስ ቤት ወደዚህ ስቲ ለፈተና ብቻ ነበር የሚሄደው። ትምህርት ምቀረው ይበልጥ ነበረ ምናምን። ከዛ በቃ እሷ ናት ብዙ ነገርሽን የያዘችብሽ ብላ የፈለግሽውን ተማሪ ያለችኝ። ተማርኩኝ። ያለውን ነገር እስከ ጥግ የፈለግሽውን ነገር አድርግ ያለችኝ ሀቡ። ከልብስ ከጫማ ባላት ነገር ነው የምልሽ። በነገራችን ላይ ሀቡዬ ሳልነግርሽ በመሀል ማለት ነው እኔ ለስልጠና ከመሄዴ በፊት ነው የምልሽ። በፊት ቀበሌ አመልክታ ብዙ ዘመን ኖራለች ተብላ የቀበሌ ቤት ሰጧት። የቀበሌ ቤት ማለት ነው ትንሽዬ ደሳሳ ቁጥር ያላት ማለት ነው። ከዛ ትንሽዬ እኔ ደግሞ ገና ህመምተኛም ነኝ። ጀርባዬ ደግሞ ይታወቅ ነበረ። ሰውነቴ ከሳ ስለሚል ጀርባ ይታወቃል። እና ያንን አስመሰካክራ ወደዛ ሄዳ ከዚህ በፊት ምንም ነገር ቢፈጠርባት እኛ ጋር ትምጣ ያሏት ሆስፒታል ሄዳ አስፈርማ ምን ብላ ጠባብ ቤት እንዴት ይሆናል ህመምተኛ ልጅ ቃሉን ይሄን ቃል የተጠቀመችው ሀቡ ቤቱ ላይ ሰፋ ያለ ቤት እንዲሰጣት እንጂ ኦልሬዲ እንደ ዳንኩኝ ሙሉ ሰው እንደሆንኩ ታውቃለች። እና ያን አስመስክራ ሰፋ ያለ ቤት ይሰጧታል። ወረዳ ማለት ነው። በቃ በመልካምነቷ በእጇ በሙያዋ ታገለግል ነበረ። ወረዳም ፕሮግራም ሲኖር ምናምን እና በቃ ነይ ምናምን ብለው ሰፋ ያለ ነገር ቁጥር ያለው ይሰጧታል። ከቤት ኪራይ ኦልሬዲ ተከላገለች ማለት ነው። ከዛ በኋላ ግን እጇ ላይ በምታገኘው ነገር ሜሪም አንደኛዋን እህቴም ማለት ነው አንደኛዋን እዛው በቃ የራሷን ነገር ስለያዘች እኛም እዚህ ጋር በቃ በምታገኘው ነገር የቤት ኪራይ የለባት። የኔ እነሱ ሆድ ብቻ ነው ተቀማጭ አይኖርም። ግን አንቀባራ ኖረችኝ ማለት ነው። በቃ አንቀባራ የፈለግኩትን ለብሳለሁ። ሶሻል ሚዲያ እጠቀማለሁ። ታያለች ለውጤ። ሰውነትሽ ትንሽ ከሀሳብ ነጻ ሲል ሰውነትሽ ልውጥውጥ ይላል። ጉርምስናም አለ። በቃ ስለዋወጥ አልተቻልኩም ማለት ነው ሀቡ። ከዛ በኋላ ከማይሆን ሰው ጋር ገጥማለሁኝ ማለት ነው። በቃ አንዳንዴ የምንድን ነው የታሰረ እንትን ሲለቀቅ የማይሆን ነገር ነው የሚሆን እና ከማይሆን ሰው ጋር ገጥምና እንዴት ነው ፍቅር ነው የሚባለው ያይም ፍቅር ይሁን አላውቅም ብቻ ከማይሆን ሰው ጋር ገጥምና ከዛ ሰው ጋር ፍፍ እላለሁ ማለት ነው። ከዛ ስለ እኔ ግራ ይገባትና እህቴን ተማክራታለች። እናቴ አልያስ ስላት ስታማክር የራስሽ ዕጣ ፈንታ ነው እኔ ምን ላድርግ ትላለች። ደካማ ጎኔን አገኘቻ። ከዛ የኔና የእህቴ በርደን የጨመረ ሀቡ እግዚአብሔርን አሰለችሽ እንዲ ሀቡ ይረዝሙ
ይቅርታ። ኧረ በፍጹም ቀልጣፋ። እኔ ስታወሪ በጣም ነው ደስ የምትይው። ቅልጥፍ ያልሽ ልጅ በፍጹም አታሰለችም እናቴ። እሺ እሺ ሀቡዬ እሺ። እና ከዛ በርደናችን እየጨመረ የመጀመሪያ 3 ወር ሄድኩኝ ሀቡ። ከዛ በመሀል ደግሞ የሆነ ነገር ሁኔታቸው ሲመቻች ፊት ነሳችኝ። ከዛስ ስሩ አልሆንኩላትም። ወደ እናቴ ተመለስኩ። እናቴ ቤትስ የተሻለ ነገር አገኘው ሀቡዬ። ከዛ የበለጠ በርደናችን እየሰፋ ጭራሽ ማለት ነው። ከዛ እሜ ግራ ገብቷት የእናትነቷን 3 ነን በቃ እንግዲህ ስለ እኔ ልታወራ የምትችለው ለእህቴ ብቻ ነው። ከዛ ያለውን ነገር ስታወራት የራስሽ እንትን ነው አቅብጠሻት እንደዚህ ብለሻት ምናምን ትላለች ማለት ነው። ከዛ ስትላት በቃ ምን ላድርግ ብላ እመቤቴ አንቺ ነሽ ከዛ ሁሉ ማት ያወጣሽልኝ፣ አሁንም ከዚህ ማውጣት አያቅትሽም ብላ ጸበል ትወስደኛለች ማለት ነው። በቃ ሀይላይቱን መስመር ስቼ ነው የምልሽ ሀቡዬ። ከዛ በኋላ ጸበል ስትወስደኝ ምን ሆነሽ ነው? ሱሰኛ ሆንሽ? በቃ እጠጣለሁ ምናምን በቃ አለ አይደለ ብቻ። ከዛ ጸበል ትወስደኛለች ማለት ለሌላ ሰው አስመስላት ትወስደኝና እዚሁ ነው የምትቀሪው ነው የምትለኝ። እዚሁ ነው በቃ የምትቀሪው ብላ ከዛ በኋላ እየተመላለሰች ነው እንትን የምትለኝ። ከዛ ያኔ ጊዜ ደግሞ በቃ ሀገሪቷ ገና ሁኔታዎች እንትን ስላላሉ ጸብ ምናምን ጦርነት ምናምን ነበረ ስልሽ ኢትዮጵያ ውስጥ ሆኖ ግን እንዴት ነው በቃ ከቤት አትውጡ ምናምን የሚባልበት ሰሞን ላይ ነበረ። የሆነ ቻለ መግባባት ተፈጥሮና እንደዛም ሆኖ ግን ልጅ እንዳይረባት ብላ በመሳቀቅ ውስጥ ምግብ ይዛ ጸበል ቦታ ትመጣለች። ምግብ ይዛ የሃይማኖት ስፍራ ልበልልሽ ትመጣለች፣ ታየኛለች። ከዛ ለውጤን ታያለች። እኔም ግን እግዚአብሔር ይመስገን እርግጥ አልኩኝ። በቃ እርግጥ ሁሉ ነገር ከንቱ እንደሆነ ገባኝ። በቃ ምዘለው ልታይ ምለው ምንጥ በቃ ሁሉ ነገር ከንቱ እንደሆነ ሲገባኝ በቃ ከራሴ ጋር ሆንኩ። ያን ቦታ ያን ስፍራ ተዋሃድኩት ማለት ነው። ከዛ እኔን ከሚያስጠምቁ አባ ጋር ታወራለች ማለት ነው። እንዴት ናት አሁን ለውጥ አላት ወይ ምናምን ስትል አዎ በቃ አሁን መውጣት ትችላለች፣ በቃ አሁን ትውጣ፣ ያለውን ነገር እንደ አለማዊ መኖሯ ስለማይቀር ታስኪድ፣ ግን በሳምንት ውስጥ እየመጣች እዚህ ትጸልይ፣ ያለውን ነገር እንትን ትበል ይሏታል ማለት ነው። ከዛ ሲሏት እሺ ብላ ስንት ወር ቆየው ማለት ነው አቡ? 7 ወር 7 ወር እዛ ስፍራ ቆይቼ ከ7 ወር በኋላ ወጣሁ። ስወጣ በቃ ከራሴ ጋር ሆንኩ። ነገሮችን ትንሽም ቢሆን ተረጋጋው። በጣም ለውጥ አገኘሁበት። ራሱ አንድ ተአምር ነው። ለውጥ አገኘሁበት ብዙ ነገር ማለት ነው። ከዛ በኋላ እንደ አዲስ በቃ ሀቡ እዛ ቦታ ስቀመጥ 7 ወር ሙሉ እህቴ እንዴት ናት ምንድን ናት አላለችም ማለት ነው። ጭራሽ አልመጣችም። ጭራሽ ትስቃለች፣ ታላግጣለች። በቃ ሄደች እኮ ጸበል እኮ ናት ያለች፣ ምን ትሆናለች ትላለች ማለት ነው። ከዛ በኋላ ይሁን በቃ ይሁን ብዬ ከዛ ወጣሁኝ። እግዚአብሔር ይመስገን ወደ ቤቴ ተመልሼ በቃ ምን እናድርግ ሲባል ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ረጅም እድሜ፣ ጤና፣ መልካም ነገር ሁሉ ለሰው ዘር በሙሉ። ትዳር የምትፈልጉ እህቶቼ፣ ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ልጆቻችንን ፈጣሪ ያሳድግልን። ለእኛም ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር በዓይናችን ያሳየን። እርጉዞችን ፈጣሪ በሰላም ይገላግላችሁ። የተከፉ ያዘኑ የተጨነቁ ሁሉ ፈጣሪ ይድረስላቸው። የታመሙትን ሁሉ ፈጣሪ ይማራቸው። ማንም ሰው አይክፋ፣ ማንም አይዘን። ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆኖ ረጅም እድሜ ይኖር። በየአገሩ በየእስር ቤቱ የሚሰቃዩ ሰዎች ሁሉ ፈጣሪ ከእስር ቤት ጭንቅ ገላግሎ ለሀገራቸው በሰላም ያብቃቸው። አሜን። ሊቢያ ያሉ ወገኖቻችንን ፈጣሪ በሰላም ለሀገራቸው ለቤተሰባቸው ያብቃቸው። አሜን። ይስማማ ይስማሚ። እሺ ውዴ ቀጥይ። ጀምሪ ማሪ። እሺ 7 ወር ያቆምሽበት እና 7 ወር ስቀመጥ እህቴ አንድ ቀንም የት ሄደች የት ገባች የት ወጣች ብላ አታውቅም። ጭራሽ ይስቃላለች። ከዛ በኋላ ከ7 ወር ቆይታ በኋላ የሃይማኖት አባት ተጠይቆ በቃ ችግር የለውም አሁን ያለውን ነገር ችግር የለውም መውጣት ትችላለች ተብሎ ወጣሁኝ ማለት ነው። ወጣሁኝ፣ የቤት ገባሁኝ። ያለውን ነገር ከሚጋወራን በቃ አሁን እግዚአብሔር ይመስገን ተረጋግተሽልኛል፣ ልጅ ያላጣሁሽም ተርፈሽልኛል አለች።
እግዚአብሔር ይመስገን አልኩኝ። ያው ኑሮ ለመግፋት ስራ መጀመራችን አይቀርም። ስራ ጀመርኩኝ ማለት ነው፣ አስተናጋጅነት። ከዛ ያው ምንም ሙያ ስለሌለኝ ማለት ነው በቃ ቀላል ነው ብዬ አሰብኩት እሱን ነው እና እሱን ጀመርኩኝ። በቃ እየለመድኩኝ ያለውን ነገር እንትን እያልኩኝ መጣሁኝ ማለት ነው። ከዚ ልክ በመሀል ሀቡዬ ምን እንደሆነ ታውቂያለሽ? ያህ መኪና ከተገዛላቸው በኋላ እኔ እዛ ሁኔታ ውስጥ በነበርኩበት ጊዜ ያህ መኪና አንዳንዴ ሀቡ እግዚአብሔርን እናት አትዘን፣ ከምሬ ነው ምልሽ። እኔ ላይ ብቻ አይደለም እህቴ ተቀየረችው፣ እናቴም ላይ ነበረ በሰዓቱ ማለት ነው። ለመሰለሽ እኔ በመሀል ገብቼ ለእሷ ለእኔ ትኩረት መስጠቷ እኔ እንቅፋታቸው እኔ ነኝ ብላ ነው እሷ የምታስስበው እህቴም እና ቦታ መስጠቷ እኔን መደገፏ እናትና ልጅ እንዲቃረኑ ምክንያት የሆንኩ ነው አድርጋ የምታስበኝ ማለት ነው። እኔ እና እሜም ስትመጣ አይዋጥላትም ስለ እኔ እዛ ቦታ ሆኜ ስለ እኔ ስትነግራት አይዋጥላትም። በቃ ምንም ነገር እንትን አይላትም። ግን እሷ መታ ደግሞ እኔን ልጆች ቢዚ ስለሆነች ነው እንጂ ትመጣ ነበረ። እንዴት ነሽ ብላሻለች ነበር የምትለኝ። እንዴት ነው በመሀል ወደዛ ወደዚህ እያለች ለማስማማት እንድንጣበቅ እንደ በፊታችን እንድንሆን እና በቃ በዛ ሁኔታ ውስጥ ነበረ የምታሳልፈው እና አይደርስ የለም ወጥቼ ከዛ ሁኔታ ውስጥ እኔም ሁሌም ስለምትከፋባት ታውቂያለሽ፣ አልተለወጡበትም እንትኑ ያለውን ነገር ማለት ነው። በቃ ሁሌ ጋራጅ ነው መኪናው፣ ሁሌ ጋራጅ ነው የሚሄደው። ለደህና ሰው ሰጠን ይላሉ፣ ገበያ አያስገባም። ከዛ በኋላ ሁለቱ ተማክረው ምን ያላሉ፣ መኪናው መሸጥ አለበት። ለመሰለሽ በነገራችን ላይ መኪናው እንዲሸጥ የሆነው ሀቡ እዳቸው በጣም ስለቆየ ከስር ካልከፈላችሁ በኋላ ውዝፍ ይሆንባችኋል ነው እየተባሉ ያሉት ማለት ነው። እና ውዝፍ ከሚሆንባችሁ ከስር ክፈሉ ሲባል ኧረ እንደውም ምንም ጥቅም እያገኘንበት ስላልሆነ ይሸጥና ከላዩ ላይ ይከፈል ይባላል ማለት ነው። በቃ እሺ እንደዛ ከሆነ ተብሎ መኪናው ይያዛል ማለት እንደዚህ ገዢ መጥቶ ይገዛዋል። ከዛ ኦልሬዲ ተስማምተው ገዢ መጥቶ ከተገዛ በኋላ ሀቡ ምን ቢከፍሉ ጥሩ ነው? ቀጥታ የተበደሯትን ብቻ ይሰጣሉ ማለት ነው። ተመለከች። ከዛ የቆጠረው ወለዱ ምኑን እሜን ክፈይ ይሏታል ማለት ነው። ከዛ መጀመሪያ ይኸውልሽ እንዴት መሰለሽ፣ መጀመሪያ ኖርማል በቃ ኦልሬዲ እዳቸውን እንደከፈሉ ክፍል አድርገው ብቻ ዝም አሉ ማለት ነው። ከዛ አበዳሪው የሜ ማህበር ስለሆነ ቀሪ ብር እኮ ይሄ ይቀርባቸዋል። ከዛ የምን ቀሪ ብር? ምንም ቀሪ ብር አይበረ የተበደርነው እኮ ይሄን ያህል ነው፣ ይሄን ያህል ከፍለናል ብለው ክርር ይላሉ ማለት ነው። ከዛ እንዴ ቀሪው ብር እኮ ወለድ ነው፣ ጫልቱ ነው እናቴ ስሟና፣ ጫልቱ ቀሪ ስር እንትን እኮ ወለድ ነው ይሏታል። እንዴ ወለዱ ታዲያ እኔ ምን አገባኝ ስትል፣ የተበደርሽው አንቺ እኮ ነሽ ማለት እንዲህ ዋስን ብትሆኚ በቃ አንቺ ነሽ እኮ አንቺ ነሽ መክፈል ያለብሽ። እኔ እኮ አይደለም የተጠቀምኩበት መኪናውን፣ እናንተ እኮ ናችሁ የተጠቀማችሁበት። የመጨረሻ ማለት ነው ምክንያት እኔ እየሆንኩ የደረሰው እየላለ የደረሰው ፍቅር በዚህ ትልቅ መራራቅ ሆነ ማለት ነው። ተበጠሰ ማለት ነው በቃ ያለው ነገር። ምክንያቱም በቃ ወለዱ ማን ይክፈል በሚል እውነት ለመናገር ከሆነ እኔ ለእናቴ ወግኛ አይደለም፣ ግን ጥቅመኛ የሆነ ሰው የተጠቀመበት ያን ማቴሪያል የተጠቀመበት ሰው ነው አያይዞ ወለዱ መክፈል ያለበት። እኔ እንደኔ አስተሳሰብ እንደዛ ነው። ግን አይሆንም ተባለ ማለት ነው። በቃ አንከፍልም፣ እኛ የለንም ብር፣ መኪናዋን በቃ እየጠቀመችን ስላልነበረ ነው የሸጥናት ምናምን። አይሆንም። ከዛ ያለው አማራጭ ጓደኞቿ ስለሆኑ ማህበርተኛ ስለሆኑ ጠብቁኝ ትንሽ እያረኩኝ እከፍላለሁ ትላለች ማለት ነው። በቃ ያለው አማራጭ የተወሰነ ተመልከች። በቃ አንቺ እየሰራሽ አይደለ ወይ ለእህቴ የፈለገችውን እያረግሽላት፣ እኛ እዚህ ጋር ትንሽ ግራ ብንጋባ እኛን ሰፖርት ማድረግ አቃተሽ ብለው እጅ ጠቆሙባት በስተመጨረሻ ማለት ነው። ከዛ እኔ ከኔ ይለፍ አንዳንዴ እናት አትዘን። እኔ ደግሜ ነው የምናገረው እግዚአብሔርን፣ አንዳንዴ አይደለም ሁሌም አትዘንብሽ እናት፣ በተለይ ዋጋ ከከፈለችልሽ ማለት ነው እግዚአብሔርን። ከዛ እንደዚህ እያደረግሽላት እንደዛ እየሆንሽላት ምናምን ስትል እኔ ከፍላለሁ ችግር የለውም ትልና፣ ግን ሀቡ የመጨረሻ ተጣልተው ነው የምልሽ፣ የመጨረሻ ተጣልተው ፍርድ ቤት ሄደዋሉ ሀቡ። ምክንያቱም አልከፍልም ብለው በጠፉ ሰዓት ዋሷ እሷ ስለሆነች እሷ ተያዘች። እሷ ተይዛ ፍርድ ቤት ወረቀት ሲሰጣት ነው ከፍላለሁ ያለችው እንጂ በስምምነት አይደለም ከፍላለሁ ያለችው ሀቡ። ማለት በራሷ በቃ ለመያዝ ስትደርስ ነው በቃ ከፍላለሁ ስትል ተጣሉ። አያወሩም ምንም፣ ዝም ተባባሉ። ከዛ ሶስተኛ ልጅ ተረገዘ ማለት ነው ሀቡ። ከፈለችው ደው ቆይታም ቢሆን ኑሯችንን አጣበንም ቢሆን ኪራይም ስለሌለብን በሰዓቱ ከፈለችው። ኦልሬዲ አይዋንት ማማ ወይኔ ስራ ላይ ነኝ። ታዩ በቃ ላውራሽ ልጨርስልሽ፣ መቼም ድጋሚ አልገባም። እና ከዛ በኋላ ማለት ነው ምን ላይ ነበርኩኝ?
ሀሳብ ያው መዳሜ ጋር ስለሆነ ምን ላይ ነበርኩኝ ሀቡዬ? እንትን በቃ ከፈለችውና ማለት ነው ከፍላ ነው ያቆምነው ብሩ እንደምንም ከፈለችው። ይቅርታ ሀቡዬ ከፈለችውና ከዛ በኋላ ምንድነው እሺ ብላ ከከፈለችው በኋላ ግን በጣም ተለያዩ ማለት በጣም ተቃረኑ። በቃ እንዴት እኔ ፍርድ ቤት እስኪሄድ ድረስ እኔ ዝም የምትይኝ ምናምን በቃ እንደዚህ ብትይኝ እኮ ኖሮ ምናምን ይባባሉና ብቻ ይቃረናሉ። ከዛ በኋላ የበለጠ ከኔ ጋር መቃረን ጀመረና አይረገዝ የለም ሶስተኛ ልጅ ሲረገዝ ግራ ገባ። ግዴታ ሰው ያስፈልጋታል። ከዛ በኋላ ሶስተኛ ልጅ ይረገዝና ሀቡ ግራ ሲገባት ሽምግልና ትልካለች። እናት ናትና ወደ እናት ሽምግልና ትልካለች ማለት እሷ ከልቧ ፍላጎት ባይኖርም ሀቡ የሚያያት ሰው ከውጭ ሆኖ የሚያይ ሰው እንዲህ ወልደሽ እናት እንደሌለው በሰራተኛ ልትታረሽ፣ ኧረ ይቅር ተባባሉ። እናትና ልጅ እኮ ተለያይቶ አይለያይም ምናምን ተባብሎ በቃ የእሷም እጅ አለበት ጓደኞቿ ምናምን ብቻ ሽምግልና ትልከና ለቤት ድረስ ያው ጉዞና ትመጣለች ማለት ነው። በቤት ድረስ እኔ እናት ነኝ አልሄድም ብላ ከዛ እናት ነኝ አልሄድም ስትል ልጅ መጣች እናት ቤት እንደማለት ነው። ከዛ በኋላ በቃ ችግር የለውም ሁለት ነፍስ ሆና በስማም ችግር የለውም ብላ እናት ይቅርባ አይደለች። ያን ሁሉ ነገር ረስታ ድጋሚ ይታረቁልሽና እኛ ቤት ትወልዳለች። ከዛ ሶስተኛ ልጅ ሁሉ ነገሬን ረስቼ ቂሜን ረስቼ እንዲሁ አበባ አድርጌ ያረስኳት ማለት ነው። እቤት ነኝ እኛ ቤት ነው የመጣችው። ከዛ ክርስትና ተጨርሶ ወደ ቤት ልትሄድ ስትል አልሄድም አልኩኝ። እኔ ለምን ያለፈው ነገር አለብኛ። እዛ አልሄድም አልኩኝ። ከዛ እሷ ሄደች። ያለውን ነገር ከዛ እዚህ ጋር እኔ ሰው አጥቼ እየተንከራተትኩ 2-3 ሰራተኛ እየወጣ እየገባባት ሰው አጥቼ እየተንከራተትኩ ምን አለ ከጎኔ ብትሆኝ ምናምን ስትለኝ እሺ ብዬ ሄዱ ማለት ነው። ከዛ ድጋሜ ሄድኩኝ። ምን ተአወራን እንትን ልትል የተወሰነ ብር ረድታን ያው መኪናቸው ፌል ካረገ በኋላ የባሏ ገቢ ብቻ ነው ያለው እና ግዴታ እሷ ገቢ ማስገባት አለባት። ኑ ቡና ጠጡ ልትጀምር ሀቡዬ እንደ አዲስ ሁሉ ነገራችን ረስተን ነው የምልሽ። ከዛ እንደ አዲስ ኑ ቡና ጠጡ ልትጀምር እሜም ትንሽ ረዳቻት፣ ባሏም ትንሽ ረዳት። ከዛ እኔና እሷ ወጥረን ኑ ቡና ጠጡ ልንሰራ፣ እቤት ውስጥ ደግሞ ያለውን ነገር ሰራተኛ ሊመጣ ማለት ነው። ከዛ ሰራተኛ መጥቶ ለምን እኔ እቤት መቀመጥ ስላልፈለግኩ ድጋሜ ባለፈው ነገር ይፈጠራል። ቤት ውስጥ ከታሰርኩኝ ውጭ ላይ ሲሆን ብዙ ነገር አለ ማለት ነው። ከዛ በኋላ ድጋሜ የሀስተት እንዳይፈጠር እኔ ውጭ ነው መሆን ያለብኝ ብዬ ከእህቴ ጋር ቡና ነው የምሰራው ብዬ እኔ እግዚአብሔርን ነው የምነግርሽ። እግዚአብሔርን ልጅ ያለው ልጄን ሳይ ነው የምልሽ። ምንም ቅራኔ ውስጥ አልነበረም። ምንም ማለት ነው ምንም ክፋትም አልነበረም። የእሷን እግዚአብሔር ነው የሚያውቀው። ከዛ በኋላ የተፈጠረው ሁኔታ ነው ሊደመደም የሚችለው የእሷን። የኔን ግን አንድ ቅራኔ የለውም ነበር። ደስ ብሎኝ ግን ውጭ ነው መስራት የምፈልገው ብዬ ውጭ ሰራው። ሰራተኛ ተቀጠረ። ቡናችንን እየሰራን ሀቡ በቃ ከእለት እለት የሆነ ውስጡ የሆነ ነገር የያዘ ሰው እንዴት ነው በቃ የማይፈታልሽ? እኔ በፊቱ መሳሳቴ፣ በፊቱ ፍቅሯን፣ በፊቱ ሁሉ ነገሯን ነበር የምፈልገው ሀቡ። እግዚአብሔርን ነው የምነግርሽ። ያለ እህት ያለ ወንድም ከእሷ ጋር ብቻ የኖርኩለኝ። ከታመምኩም በኋላ ሁሉ ነገር አብረን የኖርን እና ሁሌ ያህን ንጹህ ፍቅሯን እፈልገዋለሁ። ከዛ ሁሌ በቃ ትሁት ስሆንላት፣ ዝቅ ስልላት፣ ምን ስልላት እሷ ደግሞ የበለጠ የውስጧ ክፋቱ ይሁን አላውቅም ብቻ በቃ የሆነ የምትመልስልኝ መልስ ያስጠላል ሀቡ። ብቻ የምታሳየኝ አክቶች እንዳል ያስጠላሉ። ከዛ የመጨረሻ ሲመረኝ እኔ እፈልጋለሁ ብዬ እሺ ያልኩትን አልፈልግም ብዬ እናቴ ጋር ቤታ ምንድን ነው ሲል በቃ ከዚች በቃ እኔ ለብቼ አልፈልግም በቃ መኖር ከሷ ጋር አላለሁ። መኖር እኮ አይደለም ሀቡ ውሎዬ ነው፣ አዳሬ እናቴ ቤት ነው። ግን በቃ አልፈልግም እላለሁ ማለት ነው መልሼ። ከዛ መልሼ አልፈልግም ስል እና እኔ እንዴት ላደርግ ነው? 2 ሰራተኛ እንዴት ነው የምቀጥረው? እንግዲህ ያለ ደሞዝ ነው የምሰራው ሀቡ። 2 ሰራተኛ እንዴት ነው የምቀጥረው? የቤቴ ሰራተኛ አለሽ ልጄን የምትይዝ እንደገና እዚህ ጋር ምን ችግር አለው የምትረዳኝ እናንተ ምናምን በቃ ሁሌ በእኔ ወገን ስለምትቆም እናንተ ብላ ነው እሷን አግልላ ራሷን የምታወራው ሁሌ እናንተ በቃ ለምንድን ነው ማትረዱኝ? ለምንድን ነው ማትደግፉኝ? እንደ እኔ 2 ሰራተኛ እንዴት እችላለሁ? ቤት ውስጥ ከምትቀመጥ ምና ለበት ሰራ ትላለች ማለት ነው። እኔ ደግሞ በቃ እምቢ አልኩኝ፣ በታሪክ እምቢ አልኩኝ። እሜም ለእኔ እንትን አለች። በቃ ካልፈለገች ምን ይደረጋል በቃ ምናምን ስል ሰራተኛ አልቅጥርም ለብቼ ይሰራለሁ ብላ ከሜ ጋም ተኳርፋ ከኔ ጋም ተኳርፋ እንግዲህ ተመልከች፣ አንድ ላይ ነው የምትዘጋን ማለት ነው። እሷ ናት የምትዘጋን። ከዛ በኋላ እኔንም እሷንም አኮረፈችኝ። በቃ ጦስሽ አንቺ ነሽ ድሮም መዘዝ የምታመጭብኝ ምናምን ብላ እኔን ተቆጣችኝ ማለት ነው። ከዛ በኋላ ለብቻ መኖር ጀመረች። ከዛ በቃ ትዳር ታውቂያለሽ፣ የኢትዮጵያ ትዳር አንድ ያለ መግባባት ይፈጠራል፣ አንድ እርቅ ይፈጠራል፣ አንድ ያለ መግባባት ኪራይ ቤት ናቸው።
ስራውን ታቆማለች ማለት ነው። በቃ ስትሰሪ ምንሽም ስላልጣመኝ ስራውን አቁሚ፣ እኔ ለቤታችን መሆን አያቅተንም ይላታል። ከዛ ታቆማለች ማለት ነው። እኔ ከወጣው በኋላ ከዛ ታቆምና ከዛ ስራ ታቆምና ቤት ትቀመጣለች። ከዛ በኋላ እኔና እናቴ ያው ኑሮ እየገፋን ነው፣ እኔም እየሰራሁ እሷም እየሰራች ማለት ነው። ከዛ በመሀል ቸርቸር ይዘጋል። ለምን ከመዘጋቱ በፊት ድጋሚ ሌላ አይደለም ይዘጋል። ሶስተኛ ልጅ ወለደቻ ሀቡዬ፣ ይቅርታ በጣም ሶስተኛ ልጅ ወለደቻ። ከዛ በኋላ ቸርቸር ይዘጋል። ይሄ ቸርቸር ስልሽ እሷ የምትሰራበት ስራ ቦታ ለልማት